ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 181ኛ ነው። በዚህኛው የህይወት ገጠመኝ እጅግ በጣም ብዙ ትምህርት እንደምትማሩበት ተስፋ አደርጋለሁ። በተለይም ደግሞ በሁለት ወንድማማቾች መካከል ምንም እንኳን በአባት ቢለያዩም በእናት ቢለያዩም ሁለቱም ግን በስጋ ዝምድና የተሳሰሩ የሚያረጋቸው እንዲሁም ደግሞ በአጠቃላይ አንድ ቤተሰብ ውስጥ እየኖሩ የተለያዩ መንደር መሆናቸው ከዛም ባለፈ ደግሞ የመናፍስትን አሰራር በዚህ ውስጥ እናያለን። እኛ የትኛው ክፍል ላይ ነን የሚለውን እያያችሁ የዛሬ ብዙ ዓመት ያጠፋችሁት ነገር ካለ ከዚህ ገጠመኝ ተምራችሁ የሆነ ነገር ትዝ ካላችሁ ንስሐ ግቡበት። የተበደላችሁት ነገር ካለ ደግሞ ይቅር በሉ። አሁንም ማስተካከል የሚገባችሁ ነገር ካለ ደግሞ እያስተካከላችሁ ልክ እንደ ገጠመኙ እናንተም ህይወት ዝሩ። መልካም ቆይታ ይሁንልን። እግዚአብሔር ከእናንተ ጋር ይሁን። በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ። እንግዲህ ይህ ገጠመኝ እንደነገርኳችሁ በሁለት ወንድማማቾች መካከል የተፈጠረ ቢሆንም በመካከላቸው ግን አንድ የምታጣላ ጉዳይና አንድ የምታጣላ የጉዳዩ ባለቤት የሆነች ሴት አለች። ታጣላለች ሲባል ሴት ስለሆነች ሳይሆን ጉዳዩ ላይ በዚህ ቤተሰብ ውስጥ ገጠመኝ ውስጥ ያለችው አጋጣሚ ሆኖ ሴት ስለሆነች ነው። ወንድም ቢኖር ወንድ ሊሆን ይችል ነበር የሚያጣላውና ጉዳዩ ከጾታ ጋር ሳይሆን ያጣላቻቸው ሴት መሆኗን ለማሳየት ነው። በሌላ ቤት ደግሞ ምናልባት ወንድ ሊያጣላ ይችላል በዚህ ገጠመኝ እናንተ ቤተሰብ ውስጥ ማለት ነውና አስተውላችሁ በደንብ አዳምጡ። እኔ ከባለፈው ከ180ኛ የህይወት ገጠመኝ የተማርኩት በጣም ብዙ ነገር አለ። ጆርዳን ወይም ጆርዲ የምትባለውን እህት በማቅረቤ በጣም ብዙ ሰዎች ጥሩ ኮሜንት ጽፋችኋል፣ አመሰግናለሁ። በቴሌግራም በውስጥ ሜሴጅ በኩል ቮይስ የላካችሁልኝ ሰዎች በጣም አመሰግናለሁ ለመልካም አስተያየታችሁ። መልካም አስተያየት ስል እኔ የምፈልገው ማለት ሳይሆን እንደዚህ ባይሆን ጥሩ ነው ይሄ ነገር እንዴት አየኸው ብላችሁ እኔም እንዳስተካክለው ወይም ደግሞ የተለያዩ ሐሳቦችን የተለያዩ አንግሎችን አሳይታችሁኛል። ለአስተያየታችሁ በጣም ሳላመሰግን አላልፍም። ግን ዘውጉን ሳለቅ እያስተማርኩ ስለነበረ ከዘውጉ አንፃር እንድታዩት ነው የምፈልገው እንጂ ጆርዲ ምን ትሁን የማውቀው ነገር የለም። ምናልባት የእናቷ ጥሩ ሰው እንደሆኑ ሰምቻለሁ። በቅርብ ርቀት አስቀዳሽ፣ ጿሚ፣ ጸላይ ሜቢ ቆራቢ ይሁን አይሁን አላውቅም እንጂ በጣም መልካምና የቤተክርስቲያን ሰው እንደሆኑ ሰምቻለሁ። ስለዚህ የሰጣችሁኝ አስተያየት እኔ ከማውቀው ነገር ጋር የተጋጨብኝ ስለሆነ በቅርበት የምታውቋት ሰዎች ከሆናችሁ አጠገቧ ከሆናችሁ ያላችሁ ጥያቄውን ለሷም አቅርቡላት፣ የምትመልስላችሁ መልስ እዩት። እኔ ግን ሚዲያ ላይ ወይም በቲክቶኳ የለቀቀቻቸውን ድምጾች በመስማት ብቻ ያቀረብኩት ሐሳብ ነው። እሱም ህፃናት ወንዶችም ይሁን ሴቶች አይደፈሩ። በተለይ ሴቶች ህፃናት 90% የምትናገረው ለሴቶች ህፃናትና ለሴቶች ልጃገረዶች ነውና በአጠቃላይ ሴት ለምትባል ጾታ በአጠቃላይ የምትከራከር ልጅ ሆና ነው የቀረበችው። ከበስተጀርባዋ መጥፎ ነገር ባይኖር ደስ ይለኛል። ወይም ይሄን ርዕስ ይዛ የመጣችበት አጀንዳ ሌላ ኮንስፓይሬሲ ወይም ሴራ ባይኖረው ደስ ይለኛል። ለምን ሐሳቡ አሪፍ ሐሳብ ስለሆነ እህቶቻችን ወይም ደግሞ ህፃናት ልጆቻችን ወይም እናቶቻችን ብዙ መከራ እያዩ ነው ብለን ስንል መከራውን የሚያዩት በወንድ ብቻ ነው ብዬ ስለማላስብ ምናልባት በወንዶች ላይ አድሮ ይሄን ሁሉ ጥቃት እንዲያደርሱ የሚያደርግ ብዙ ምልክቶች ስላሉ ማለት ነው። በዛ ጉዳይ ላይ አንዳንድ ሐሳቦችን ሳላነሳ አላልፍም። ምንድነው ቅድም ፕሮግራሞቿን እያየሁኝ ማስታወሻ ለመያዝ ሞክሬ ነበር። ማስታወሻው የሚጠቅም ማስታወሻ ነው። እስቲ አንደኛ ወንዶች እንዲህ አይነት ባህሪ እንዲኖራቸው በተለይ ህፃናትን እንዲደፍሩ የ2 ዓመት የ3 ዓመት የ10 ዓመት የ15 ዓመት በየትኛው ዕድሜ ክልል ያሉ ህፃናትን እንዲደፍሩ ሴቶችንም እንዲደፍሩ የሚያደርገው ምንድነው የሚለው ነገር አንድ 7 ነጥብ ይዣለሁ። ይሄን ሳልናገር ወደዚህኛው ገጠመኝ ማለፍ ስለማልችል ነው። እሺ ዋናው ገጠመኝ በጣም ሰፊ ስለሆነ እሱን መጣበታለን። ይቺን ሐሳብ ግን ሳልጠቅስ ማለፍ ስለሌለብኝ ነው። አንደኛ የተፈጥሮ አይነት ነው። ወንድ የሚለው ተፈጥሮ በራሱ ወንድነት የሚለው ተፈጥሮ በራሱ ተጽዕኖ የሚፈጥር ነው። መጀመሪያ ስለተፈጠረ አይደለም። ስሜቱ ወንድ የሚለው ስሜት በራሱ ተፈጥሮ ስሜቱ ሆርሞኑ
ሳይንቲፊካሊ ባዮሎጂካሊ የሆነው ነገር ራሱ ምን የሚፈጥር ነው? ትንሽ ተጽዕኖ ይፈጥራል። ሴቶች ገና ሲያዙ እንዲፈሩ የሚያደርግ ኃይል ስለሆነ ያለው ማለት ጉልበቱን አያልኳችሁ ወንድ የሚለው ስም ነው የሚላችሁ ተጽዕኖ። ሌላ ሁለተኛ ጉልበት የሚለው ነገር ነው። ሲይዝ ደግሞ ይጎዳል ወንድ ልጅ። ያ ደግሞ ለወንድ ልጅ የልብ ልብ እንዲሰማው ያደርገዋል። ሴቶች ስለፈሩ ሊያጠቃ ወይም ደግሞ ሲይዝ ኃይል እንዳለው ስለሚያውቅ በዛ ነገር ሊቀጥልበት የሚያስብ አሳሰብ እንዲኖረው ይገፋፈዋል። ሌላው ለህይወት ያለው አመለካከት ነው። ወንድ ልጅ ለህይወት ያለው አመለካከት ነው ሴቶችን እንዲያጠቃም ሆነ ተጽዕኖ እንዲያድርበት መጥፎ ነገር እንዲያድርበት ምክንያት የሚሆነው። ለህይወት ያለ አመለካከት ማለት ተስፋ መቁረጥ፣ ሴቶች በድለውት ከሆነ ከርተውት ከሆነ አምኖ መታመን ሲያቀተው፣ መታመን ስላችሁ ያመናቸው ሰዎች ሲከዱት የሚለውን ነገር በውስጡ ቤት ሲሰራበትና በጣም እየተቀጣጠለ ሲመጣ ለህይወት ያለው አመለካከት እየጨለመ ይመጣና ይጨክንባቸዋል ሴቶች ላይ ማለት ነው። ሌላው ለሴት ያለው አመለካከት ወይም አስተሳሰብ፣ ለሴት ያለው አስተሳሰብ ማለት ሴት ልጅ ሁለተኛ ላይ ነው የተፈጠረችው፣ እኔ ከተፈጠርኩ በኋላ ነው የተፈጠረችው የሚለው ሐሳብ። እንደገና ደግሞ አብዛኛውን ነገስታት ሲመለከት ወንዶች ናቸው ተጽዕኖ ፈጣሪዎች፣ ወጥቶ አርሶ የሚመጣው ምን የሚለው ሁሉ ነገር ያን አርጎ የሚመጣ ወንድ ነው። ስለዚህ ሴት ልጅ የቤት ቁጭ ብላ ጠብቃ ወጥ የምታማስል ብቻ አርጎ የሚያስብ በሀገር መምራት ደረጃ ላይ ከበስተጀርባ ሆኑ ትልቅ ስራ እንደሚሰሩ አለማሰቡ ለሴት ልጅ ያለው አመለካከት የበለጠ ጊዜው ራሱ ሁኔታው በራሱ የግድ እንደዛ እንዲያስብ ያደርገዋል። ባህሉ ወይ አካሄዱ ማለት ነው። ሌላው ባህል የሚለውን በሁለት ከፍለን እናየዋለን። ስድስተኛ ላይ አምስተኛ ላይ ጠቀስኩት ነው ባህል ብዬ ነው። ባዕድ የሆነ ባህልና ሃይማኖታዊ የሆነ ባህል አለ። ባህል ከሁለቱም ወስዷል። ባዕድ ከአጋንንትም ከሃይማኖት ከመጽሐፍ ቅዱስም ሆነ ከቁርአን ሊሆን ይችላል ወስዶ ግን ባህል ሆኖ ትውፊት በቃል የሚወራረስ በተግባር በአለባበስ በምናምን የሚሄድ ይሆናል። ያንን ይዞ እናቱ እንዴት ሚስት ማግባት እንዳለበት፣ አባቱ እንዴት ሽማግሌ እንደሚላክ ወይም ደግሞ በስንት ዓመቱ ማግባት እንዳለበት፣ ልጅሽን ለልጅ የሚለው አካሄድ ሁሉ ነገር አጠቃላይ ጎረቤቶቹንና ሰፈሩን ወይም አገሩን እያየ በዛ ባህል መሰረት ለሴት ልጅ ምን ክብር መስጠት እንዳለበት ሲመርጥ ራሱ ሴት ልጅ እንዴት መምረጥ እንዳለበት ባህሉ ተጽዕኖ ይፈጥርበታል ማለት ነው። ያ ባህል ደግሞ የሚጎዳም የሚጠቅምም ሊሆን ይችላል። የሚጠቅም ባህል ለምሳሌ ከመጽሐፍ ቅዱስ የተወሰደው ምንድነው? ሴት ልጅ በተክሊል በምታገባበት ሰዓት ድንግል ሆና ስታገባ ከወንዱ እኩል ቆብ ታደርጋለች፣ አክሊል ታደርጋለች። ይሄ ትልቅ ክብር ነው። ከዛም አልፎ ደግሞ በዓለም ላይ ከወንድም ከሴትም በላይ ሆና ከኢየሱስ ክርስቶስ በስተቀር ለሁሉም መመኪያ ሆነችው እመቤታችን ቅድስት ድንግል ማርያም ናት አይደለም? ለእመቤታችን ለቅድስት ድንግል ማርያም የተሰጠውን ክብር አስቡና ሁሉም ሴቶች ደናግላን የሷ ምሳሌ እንዲሆኑ ወይም የሷ ፍቅር እንዲያድርባቸው ተፈቅዷል ማለት ነው። ይሄ መልካም ባህል ነው፣ ሃይማኖታዊ ነው። ግን ባዕድ የሆነው ባህል ደግሞ ወይም ከባዕድ አምልኮ ደግሞ የተወሰደው ባህል ደግሞ ግርዛት ሊሆን ይችላል፣ እንጥል መቁረጥ ሊሆን ይችላል፣ ሴት ልጅ እንድትደፈር መፈለግ ሊሆን ይችላል፣ ጠለፋ ሊሆን ይችላል። እነዚህ ነገሮች የበለጠ ባህሉን ተከትሎ ሲሄድ ተጽዕኖ በመፍጠሩ በማስለቀሱ አይ ነገት ዝም ትላለች ምናምን ብሎ ጓደኞቹ ሚዜዎቹ ምናምን ግባና እንትን በል ድንግልናዋን ውሰድ ምናምን ብሎ ሲሉት በቃ ጀግንነት ስሜት እንዲሰማው ጓደኞቹ ሲገፋፉት ይሄንን እንደ ባህል ወስዶት ሴትን በመጉዳቱ እሷም ደግሞ ይሄን ነገር ተጎዳሁ ብላ አታስብም። ባህሉ ተጽዕኖ ፈጥሮባት ያ አካሄድ እውነት ነው ብላ ስለምታስብ በአንድም በሌላ መንገድ ጀግና ብላ የምትለው እንዲህ አይነቱን ወንድ ነው። በቃ ሳታውቀው ባህል ውስጥ ገብታበታለች። እንዲያውም አንዳንድ ጊዜ ከእናቶች ጋር ሆና እውነት ነው ትክክል ነው የኔ ጀግና፣ እንዲያውም ጥለፈኝ የሚል ፊልም ሁሉ ተሰርቷል። ጥለፈኝ ውሰደኝ ምናምን በቃ እና ሳያውቁት እንትኑን ይወዱታል፣ አካሄዱን ይወዱታል። ለምን? ሲያፈቅሩ ነው። ወንድነቱን ያፈቅሩትና ጠልፎ እንዲወስዳቸው ይፈልጋሉ። ሳይፈልግ እሱ ደግሞ ባዕድ የሆነውን ባህል ተከትሎ እሷን በእጁ ለማስገባት ይሞክራል። ሌላው ባዕድ አምልኮ ነው። ወንዶችን ምን እንዲያደርጉ የሚያደርጋቸው? በሴት ላይ እንዲጨክኑ የሚያደርጋቸው ለሀብት ብለው ለተለያዩ ለግርማ ሞገስ፣ ለጤንነት፣ ለብዙ ነገሮች ብለው ሴቶችን ሊጎዱ ይችላሉ። መጉዳት ሲባል ምንድነው? መስተፋቅር በመላክ እምቢ ስትለው አላገባህም፣ አንተን አትመጥነኝም፣ ከአንተ ጋር መጋባት አልፈልግም፣ አታምርም፣
እድሜህም አይመጥነኝም ብላ ልትመርጥ ትችላለች፣ መብቷ ነው። ልክ መጽሐፍ ቅዱስ ውስጥ የአባታችን የአብርሃም ልጅ ይስሐቅ ሊያገባት ርብቃ ትጠየቅ ተብሎ ሩቅ አገር ሄዶ የአብርሃም ሎሌ አገልጋይ ወደ ርብቃ ቤተሰቦች ሲሄድ አብርሃም አባታችን ልጃችሁን ስጡኝ እያለ ነው ለልጄ እና ምን ትላላችሁ ሲባሉ ርብቃ ትጠየቅ፣ እኛ በሷ መብት ላይ በሷ ሐሳብ ላይ መብት የለንም ብለው የዛሬ 3000 4000 ዓመት እንኳን መጽሐፍ ቅዱስ ውስጥ ምን ያህል ለሴቶች እና ለሕፃናት ወይም ደግሞ ለልጃገረዶች መብት ይሰጥ እንደነበረ ያሳያል። ይሄ ግን ለሕዝቡ በሙሉ አይወክለውም። እግዚአብሔርን ለሚፈሩ መጽሐፍ ቅዱስ ቃል ለገባቸው ሕገ ልቦና ለገባቸው ቤተሰቦች ብቻ የሚወክል ነው። እግዚአብሔርን ስለሚፈሩ መብቷን ጠየቁ። ይሄ ማለት በወቅቱ የነበሩ ሴቶች በሙሉ መብታቸው ተጠይቆ ነው የሚያገቡት ማለት ላይሆን ይችላል። ለሁሉም አይሰራም፣ በወቅቱ ለነበሩ ሴቶች አይሰራም። ምናልባትም በወቅቱ እግዚአብሔርን ለሚፈሩ ቤተሰቦች ብቻ የሚሰራ ሐሳብ ነውና ለዚህ ነው መጽሐፍ ቅዱስ ውስጥ ያለውን ሐሳብ በደንብ ከሰማ ነው ለሴቶች በጣም ጥብቅና የቆመ መጽሐፍ ነው። እንዲያውም የበለጠ መልካም ሚስት ለባሏ ዘውድ ናት ብሎ ዘውድ ከጭንቅላት በላይ ነው የሚቀመጠው። ሴት ልጅ በጣም ትከበራለች። ወንድ እንዲያውም ውበቱ ሚስቱ ናት። ውበቱ ቤትም ቦታ ሲሄድ እሷን ይዞ ሲሄድ በቃ ግርማ ሞገሱ እሷ እንደሆነች ነው የሚያሳየው መጽሐፍ ቅዱስ። አለቅነት ከምን ይወረሳል፣ መልካም ሚስት ግን ከእግዚአብሔር ናት ይላል መጽሐፍ ቅዱስ። እና እንዲህ ያለውን ነገር ረስተው ባዕድ አምልኮ ውስጥ ይገቡና ለተለያየ አይነት ሰይጣናዊ ተግባሮች ብለው ሚስቶቻቸውን አሳልፈው የሚሰጡ፣ ልጆቻቸውን አሳልፈው የሚሰጡ ለባዕድ አምልኮ። ሴት ልጅ ከወለድክ ለእኔ ስጠኝ፣ ቡና ታፍላልኝ፣ ጠንቋይ ቤት ይዛሃት ና ተብሎ ብዙ ነገር ይደረጋል። የቤቱ ሀብት ንብረት ወራሽ ከሆነች ወይም ደግሞ ወራሽ ሳይሆን እድል ከሆነች ስሟ ከብር ጋር በተገናኘ የብር ዛፍ ድላዊት ምናምን እየተባለ በሷ ስም በስሟ ማለት ነው ቡና ተፈልቶ የቤቱ ሀብት ንብረት ሆና የበለገችውን ትብላ ትጠጣ ተብሎ እንድትከበር አድርገው፣ ግን እድሏ ተወስዶ ሙሉ በሙሉ መውለድ አትችልም፣ ማግባት አትችልም። ዝም ብላ በቃ አይምሮ ዘገምተኛ ሆና እንድትቀመጥ ይደረጋል። በባዕድ አምልኮ የተነሳች ሴት ደግሞ የምትወልዳቸው ልጆች ልክ እንደዛው ተጠቂ ይሆናሉ። ድንገት ከተደፈረችም እንኳን የምትወልደው ልጅ ዲፎርም ወይም አንሼፕድ የሆነ ቅርጽ አልባ የሆነ ልጅ እንዲወለድ ምክንያት ይሆናል። ለምን? ተሰጥታለች ለመንፈሱ። እና በባዕድ አምልኮ ምክንያት ወንዶች ሴቶችን እንደዚህ ሊጨቁኑ ይችላሉ። ተይዘው ነው ግን እነሱ ራሱ በዛር መንፈስ ተይዘው ነው ራሳቸው። መጀመሪያም ከቤተሰብ የተቀበሉት ባዕድ አምልኮ አለ። ሴትን እንዴት ማድረግ እንዳለባቸው፣ እንዴት መርገጥ እንዳለባቸው፣ እንዴት ሴትን መግዛት እንዳለባቸው አካሄዱ ይነግራቸዋል። ከዛ በዛ መሰረት ደግሞ መንፈስ ሲላክባት ይች ሴት እሷ ራሱ ደግሞ ከባድ ችግር ውስጥ ትገባለች። ሴት ጠንቋይ ብትሆን፣ ሴት ደብተራም፣ ሴት ስርማሽ ቅጠል በጣሽ፣ ሴት አጋንንት ጎታች ብትሆንም እንኳን በሴት ላይ ትጨክናለች። የሴት ደም አምጡ፣ የህፃናት ደም አምጡ ብላ ልታዝሉ ትችላለች። ብዙ ቦታ ስላጋጠመኝ ነውና መንፈስ ሰዎችን ያስጨክናል። አይደለም ወንዶችን፣ ራሳቸው ሴቶች በሴት ላይ እንዲጨክኑ ያደርጋል። በብዛት እንዲያውም ለሴት ምቀኛ ናት ይባላል። ወንድ ለወንድ ብዙ ጊዜ የለም። ወንድ ለሴት ያን ያክል አይጨክንም። እና ይሄ ምንድነው? ወደው አይደለም ነው። እና ስድስተኛ ላይ ባዕድ አምልኮ ሴቶች እንዲጎዱ ያደርጋል። ወንድ ላይ ማድረግ ሊሆን ይችላል፣ ራሳቸውም እነሱ ላይ ያለው አይነ ጥላ፣ በተለይ ሴቶች ላይ ያለው አይነ ጥላ እንዲደፈሩ ወንዶች ላይ መንፈሱን ያሳድርና ሂድ ድፈራት፣ እንዲያርጋት ይላል። ብዙ ጊዜ እስር ቤት ለማስተማር ሲሄድ ነግሬያቸዋለሁ። እስር ቤት እንደማስተምር ሲሄድ ወንዶቹ ያለቅሳሉ። እኔ እኮ ያን ሰዓት ያን ደቂቃ ምን ሆኜ ነው? አንዳንዱ ጠጥቼ ነው ይላል፣ ሐሺሽ ወስጄ ነው ይላል። አንዳንዱ ደግሞ ራሴ ሆኜ ነው የደፈርኳት። ግን ከደፈርኳት በኋላ ምንም ለውጥ የለም። ሴተኛ ዳርጌ ሄጄ ስሜቴ ማብረድ ይችል ነበረ፣ ወይ ደግሞ ፍቅረኛ ጋር ደውዬ፣ ወይ ደግሞ ግሎ ሲፈጽሜ ላበርደው የምችለውን ነገር ነው ሕፃን ልጅ ላይ ሄጄ እንደዚህ ያደረኩት። ምን ሆኜ ነው ይላል ትምህርቱን ሲያዳምጥ። እኔ ልክ አልነበርኩም የዛን ሰዓት ይላል። ቅጽበታዊ ናት ያቺ ቅጽበታዊ ስሜት መቆጣጠር አቅቶት እና ወደው እንዳልሆነ በተለይ ቤተሰብ ዛር መንፈስ እንዳለ ሳስተምር ስነግራቸው ያለምንም ጥርጥር ይሄ ሊሆን ነው የሚችለው እንጂ የወንድነት ስሜቴ ብቻ አይደለም ይሄን ያደረገው። ለምን? እኔ በጣም ሕፃናትን ወዳለሁ፣ ለሕፃናት በጣም አዝናለሁ ነው የሚለው ይሄ ሰው። እና ወንዶችን ንጹህ እያደረኩ አይደለም ያለሁት። ወንዶች በልባቸው የቆሸሸ ማንነት ስብዕና እንኳን ቢኖራቸው፣ በቀለኝነት እንኳን ቢኖራቸውም ያ ሁሉ ነገር የሆነው ግን በአንድም በሌላ መንገድ በጠላት ነው እያልኩ ያለሁት። እኔ ወንድ ስለሆንኩ አሉ እየተከላከልኩ ያለሁት ግን ከደረስኩበት አንጻር ነው። እና እስር ቤት በጣም ብዙ የሚያሳዝኑ የሚያለቅሱ ወንዶች ነው የሚያጋጥሙኝ። አስገድዶ የደፈሩ ወንዶችንማ ኢንተርቪው ሳደርግ እደነግጣለሁ አንዳንዴ። እንደው በባካችሁ ወንዶች የሆነ የተለየ ስሜት ሲሰማችሁ አማት ቡና ቶሎ ብላችሁ ከዛ አካባቢ ቶሎ ብላችሁ ሂዱ። ይሄን ስሜት ነው ልናገር የምችለው፣ ሌላ ምንም ልናገር አልችልም። ሌላው
7ኛ የሴቶች ተፈጥሮ ሁኔታ ወንዶች እንዲደፍሩ ያደርጋል። የተፈጥሮ ሁኔታ ሲባል እግዚአብሔር ለምን እንደዚህ አድርጎ ፈጠራት ማለት አይደለም። ወንዶችም ራሳቸውን ባለመጠበቃቸው ስሜቱን ባለመቆጣጠሩ በፍሪ ዌል ወይም በነጻ ፈቃዳቸው ተነስተው የሚፈጽሙት ነገር ነው። ግን ሴቶቹም ደግሞ በነጻ ፈቃዳቸው ተጠቅመው በተፈጥሯቸው ላይ ምን ይጨምሩበታል? በእንቅርት ላይ ጆሮ ደግፍ ባለው ላይ ይጨምሩበታል ማለት ነው። እና አለባበስ ዳሌ ካላት በልኳ የሚያምር ከሆነ ቀለማ ቀለም ላይዋ ላይ ትደፋፋለች። የመንግስት ጸጉር ወይም ዊግ ትቀጥላለች ወይም ሂውማን ሄር ሊሆን ይችላል። ይሄ ሁሉ ነገር ተጨማምሮ ያችን ሴት ወጣቷን ሴት ነው የምላችሁ። እንግዲህ ስለ ህፃናት መደፈር በኋላ እመጣበታለሁ። ተፈጥሯዊ ሁኔታቸው የበለጠ ሴቷ ላይ ስሜቱ እንዲሳብ ያደርጋትና መንገድ ላይ ሲያገኛት እጇን እየጎተተ ጥቃት ወይም ደግሞ አላስፈላጊ ጉንተላ እያደረገ ጡት መንካት፣ ተጽዕኖ መፍጠር፣ ማስፈራራት፣ ጩቤ መያዝ፣ ይሄ ሁሉ ነገር እየተደረገ ሴቶች በግድ ለዛ ነገር ፈቃደኛ እንዲሆኑ ይደረጋል። እንግዲህ ተፈጥሯዊ ሁኔታቸው ያልኳቸው ይሄን። ሁለተኛ ነገር ደግሞ ሴትነታቸው ይሄ አቅመ ቢስ ወይም ደግሞ ከወንድ ልጅ ያነሰ ጉልበት እንስራ ቢሉ እኮ ከወንድ ልጅ እኩል ሊሆኑ ይችላሉ፣ ግን በተፈጥሮ አይሆኑም። በልምምድ ነው የሚመጣው። ወንድ ልጅ ግን ምንም ሳይለማመድ ሴትን በአቅም ይበልጣታል። ወንድ የሚያነሳ ወንድ ግን ላታነሳ ትችላለች፣ በጭንቅላት ግን አይበልጣትም። ለምን? ሴት ልጅ በዘዴና በብልጠት ጎበዝ ናት። ግን ያም ሆኖ ደግሞ ተፈጥሯዊ ማንነቷ በራሱ አይደለም ለወንድ ልጅ ለሰይጣን እንኳን ራሱ በጣም ወሳኝ እንደሆነ መጽሐፍ ቅዱስ ይናገራል። ዘፍጥረት ምዕራፍ 6 እና መጽሐፈ ሄኖክ ምዕራፍ 2 ላይ የእግዚአብሔር ልጆች ይላል መናፍስት እነዚህ ማይታዩትን ደቂቀ ሴት ወይም በደብረ ቅዱስ የሚኖሩትን የተቀደሱ የተባሉ ወንዶችን ነው የሚናገረውና የእግዚአብሔር ልጆች የሰውን ሴቶች ልጆች አዩአቸው፣ ወደዷቸው፣ ከነሱ ጋራም ተኙ፣ ቁመተ ረጃጅሞች ወይም ራእይት የሚባሉትን ወለዱ ይላል። ስለዚህ የሰውን ሴቶች ልጆች አዩአቸው፣ ወደዷቸው ሲል ምን ማለት ነው? ለምን ወንዶችን ወደዷቸው ለምን አይልም? የእግዚአብሔር ልጆች የተባሉት ለምን ሴቶች አልሆኑም? ወይም ወንዶች ሆነው ሴቶችን መተው ለምን ደፈሯቸው? ወይም ደግሞ ለምን ተገናኟቸው? ለምን ቁመተ ረጃጅሞች ተወለዱ ሲባል መናፍስት ሴትን የሚይዝበት የራሱ የሆነ መንገድ ስላለው ነው። ጡት ያለው ማህፀን ያለው ውበት ያለው ሁሉ ነገር ያለው ሴት ልጅ ጋር ነው። አጠቃላይ የቤት እመቤትነት ልጆችን የማሳደግ ትልቁ የመጀመሪያው ትምህርት ቤት የሚባለው ሴት ልጅ ጋር ነው ያለው። ባል ከስራ ሲመጣ ወጥ መስራት ሊሆን ይችላል፣ ምግብ ልብስ ማጠብ ሊሆን ይችላል። በአጠቃላይ ቤቱን ማኔጅ የማድረግ ቤቱ ሊያርፍ ሲመጣ እረፍቱን አምና ተቀብላ የእውነት እንዲያርፍ የምትፈቅድለት ሴት ናት። ምክንያቱም እረፍት አለመስጠትም ትችላለች። አንዳንድ ቪዲዮዎችን በዚህ አጋጣሚ ልናይ እንችላለን። በጣም እንዲያውም አንድ ማስታውሰው የሆነ ቪዲዮ አለ። ምናልባት ቪዲዮን ላላገኘው ይችል ይሆናል። ካገኘሁት ከጎኔ ልታዩት ትችላላችሁና ሲሊንደር የሚባለውን የጋዝ ማለት ነው ቤት ውስጥ የምታነዱት ሲሊንደር አለ አይደለም? እሱ እሳት በሚነድበት ሰዓት እርጥብ ጆንያ ወይም እርጥብ የገላ ፎጣ ወይም ሌላ ማንኛውም ጨርቅ ሊሆን ይችላል። አምጥታችሁ ሲሊንደሩን እንደዚህ አድርጋችሁ እንደዚህ ልብስ አድርጉት፣ እሳቱ ይጠፋል። ኦክሲጅኑ ሲታፈን እሳቱ ይጠፋል የሚል ልምምድ የሚለማመዱበት ቦታ ላይ አንድ የሆነ ሰውዬ ሚስቱ እቤት ገብቶ ሚስቱ ዝም ብላ ያለች ስትለፈልፍ ልክ እንደ ሲሊንደሩ ቆጥሯት እንዲያርጎ ሽፍን ያደረገበት ጊዜ አለ። ገብቷቸዋል። ያ ምንድነው? ለማሳቅ ነው የፈጠሩት። ሴት ልጅ እንደዚህ ናት ብሎ ለማለት ነው የፈጠሩት። ግን ወደ አይደለም እሷም እንደዛ የምትለፈልፈው ሆን ብላ ነው፣ አስባበት ነው። ወይም ደግሞ ድንገት ተሸግራም ሊሆን ይችላል። ገንዘብ ላይ ምናልባት ውጪ ውሎ ሲመጣ ለሷ ቦታ አልሰጣት ይሆናል። ከጓደኞቹ ጋር ተጫውቶ ሲመጣ ለሚስቱ ቦታ አልሰጣት ሊሆን ይችላል። ብቸኝነት ሊሰማት ይችላል። ቤት ውስጥ ያለውን ስራ አልተረዳት ሊሆን ይችላል። የእሷን መለፍለፍ ግን እንደ ጭቅጭቅና እንደማለት ሊቆጥረው ይችላል። ስለዚህ ከስራ ወደ ቤቱ ሲመጣ የሚስቱ ንግግር ለሱ እረፍት ላይ ሆኖ ይችላል። እሷ ደግሞ እረፍት ልንሳው ብላ አይደለም ይሄን የምታረገው። በሁለት መንገድ ይሆናል። በእርግጥ በትክክልም እስኪመጣ ጠብቃ ችግሯን እየተናገረች ነው፣ ወይ ደግሞ ራይዋ ላይ ያለው የርኩስ መንፈስ ማለት ነው ባሏ ሲመጣ ጠብቆ እሷን እንደ ነዝናዛ እንድትቆጠር፣ እንድትመታ፣ እንድትደበደብ ወይም ባሏ የማይወደው ነገር እንድታደርግ አሽሙር፣ ስድብ ምናምን እንድትናገር እያደረገ ያ ስሜት እንዳይሰማት ሊያደርግ ይችላል። ስለዚህ ተፈጥሯዊ የሴት ልጅ ተፈጥሯዊ ማንነቷ በራሷ ድምጸቷ፣ ሁሉ ነገሯ ከጊዜ በኋላ በመላመት ሊሆን ይችላል። አወኩሽ ናኩሽም ሊሆን ይችላል። መጀመሪያ እንዳገኛት ሆና ላትገኝ ትችላለች። ለጥቅማ ጥቅም የገባች ሴት ከሆነች ላይወዳት ይችላል። ከተጋቡ በኋላ አሽሙረኛ፣ ሐሜተኛ ጎረቤት ጋር የሄደች ስሙን የምታነሳ የምታሰድብ ሆና ጠልቷት ሊሆን ይችላል። ይሄ ሁሉ ነገር ግን እንዲሆን የሚያደርገው እሷ ላይ ሆኖ ነው። ለዚህ ነው ሰይጣን ሴት ልጅ ላይ ተቀምጦ ባልንም ትዳርን ለመበተን ባልን ለማሳበድ ሴት ልጅ ላይ ተቀምጦ ስራ ሊሰራ ይችላል።
ስለዚህ አጋንንት ብዙ ጊዜ ሴትን የሚያጠምዱት ጸበል ላይ ከሚጮሁት 10 ሴቶች መካከል 10 ሰዎች መካከል 7 ወይ 8ቱ ሴቶች ናቸው። በቁጥር ሴቶች ስለሚበዙ አይደለም። ሞር በብዛት አጋንንት ሴቶችን አጥምዶ ወንዶችን፣ ልጆችን፣ ቤተሰብን የማጥመድ አቅም ስላለው ነው። ሴትን ያዘ ማለት ልጆችን ያዘ ማለት ነው። ለምን የምታጠባው የምታሳድገው እሷ ስለሆነች ከስር ጀምሮ ሊይዝ ስለፈለገ። ልክ ማርቆስ ወንጌል ምዕራፍ 9 ቁጥር 26 ላይ ከልጅነት ጀምሮ እሳት ላይ ይጥለዋል የተባለው በእናት እጅ ላይ አድጋ ወይም አድጎ ያ ሕፃን ልጅ ወይም ያቺ ሕፃን ልጅ እንድትበላሽ ከፈለገ እናትን ክፉ ሊያደርግ ይችላል። የእናት ቡዳ ልትሆን ትችላለች። ከዛ አንጻር ይሄንን መንፈስ ሴት ልጅ ከተዋህደችውና አይኗ ላይ ቡዳ እጇ ላይ መተት ወይም ደግሞ ቤት ውስጥ የሆነ ልክፍት ወይ ዛር መንፈስ ከቤተሰብ የተቀበለችው ጨሌ ምናምን ካለ ሙሉ በሙሉ ትዳሩን ዜሮ ታስገባዋለች ማለት ነው። እና ምንጩን ካልያዘ ሌላውን ነገር መያዝ አይችልም። እና ወንድ መንፈስ የለበትም ማለት አይደለም። ቤቱን ለማፍረስ ግን የቱን መያዝ እንዳለበት ሰይጣን ሊያውቅ ይችላል ነው። ወንድንም ይዞ እሷን ቀጥቅጦ ደብድቦ ከቤት ሊያባራት ይችላል። ግን ከቤት ካባራት ሌላ ሚስት ደግሞ ያገባል። ሌላ ሚስት መልሶ እንዳያገባ እላዩ ላይ ያለው የባልየው መንፈስ ሚስትየው ላይ ያርፍና ሴትዮዋን የምትል በቃ በጣም እጅግ በጣም አደገኛ የሆነች የተመሰከረላት ሐሜተኛና ተሳዳቢ ልትሆን ትችላለች። በዚህ ጥልት አድርጓት ሴት የሚባል ሁለተኛ አላገባም ብሎ በሴተኛ ዳሪ ብቻ እንዲኖር እየሄደ ስሜቱን እያበረደ እየጠጣ እየመጣ ሚስት አልፈልግም እንዲቆርጥ የግዴታ ከሚስቱ ጋር ሆኖ 5 ዓመትም 10 ዓመትም ነበልባል ውስጥ ሲኦል ውስጥ እንዳለ እንዲመስለው ሊያረግ ይችላል። የተሻለውን መንገድ ነው ሰይጣን የሚመርጠው። ዝም ብሎ ያገኘውን ጥፋት አያጠፋም፣ አጥንቶ ነው የሚላከው። እና እነዚህ አሁን የነገርኳችሁ 7 መስፈርቶች በተለይ የመጨረሻው ሴቶች ተፈጥሯዊ ሁኔታ የሚለው ነገር በጣም ወሳኝ ነገር ነው። ወንድ ልጅ እንዲሰናከል ምክንያት ይሆናል። እንዲሰናከል የሚለው ነገር እንዲሳሳት ታሳስታለች ማለት አይደለም። ወይም ሔዋን ዕፀ በለሱን ስለበላች ሁልጊዜ አሰናካይ ነች ማለት አይደለም። ያ በዓመተ ምሕረት በድንግል ማርያም ተሽሯል፣ ወይም በድንግል ማርያም ልጅ በኢየሱስ ክርስቶስ ተሽሯል። ለምን በቀደመችው ሔዋን ጥፋት ሲመጣ በሁለተኛው ሔዋን በድንግል ማርያም ደግሞ ሕይወት መጥቶልናልና ገልብጦ ሊጥለን የሔዋን መኪና ማርያም አዳነችን፣ ፍሬን ያዘችና ሰምና ወርቅ ነው ፍቱት። ገልብጦ ሊጥለን የሔዋን መኪና ማርያም አዳነችን፣ ፍሬን ያዘችን። ስለዚህ በዓመተ ምሕረት ሴት ከዛም ድንግል ከዛም ንጽሕት በሐሳብም በሁሉ ነገሯ በልቦናም በምንም በስጋም ድንግል የሆነችዋ ድንግል ማርያም መታ ዓለምን በሙሉ ንጹህ ልታደርግ ወይም ንጹህ ሊያደርግ የመጣውን ይሄንን የክርስቶስን ሐሳብ በሙሉ እንድንወደው አደረገ እግዚአብሔር። ዓመተ ምሕረት የተባለውም ለዚህ ነው እኮ በሴት በኩል ነው አይደል የመጣው ምሕረት። ከዛ ከሷ የተወለደው ደግሞ ምሕረት ያው ክርስቶስ ራሱ መሐሪ ነው። ለዚህ ነው ኪዳነ ምሕረት የተባለችው ድንግል ማርያም። ክርስቶስን ኪዳነ ምሕረት ከማለት ይልቅ ድንግል ማርያም ኪዳነ ምሕረት ያልናት ምክንያተ ድህነት ስለሆነች ነው። ወደዚህ ወደ መጨረሻው ስመጣ ግን ይህን ሁሉ ሐሳብ እንድጠቅስ ምክንያት የሆነኝ የጆርዲ ሐሳብ ነው። ጆርዲ በድብቅ እናንተ ፌሚኒስት ነች ልትሉ ትችላላችሁ። አላቅም፣ አላየሁም ልል አልችልም። ሐሳቦቿን ግን ሰምቼ ከፌሚኒስትነት ይልቅ ግን እኔ ሞር ጎልቶ የሚታየኝ ምኗ ላይ መሰላችሁ? የፈለገ ዊግ አለባበሷ ላይ ዊግ ትቀጥል፣ የፈለገ ነገር ምላሷ ላይ ያለው ቃላት ላይ ግን በትህትና መምህራን አቅርበዋት ቢያናግሯት ሐሳብሽ እኮ ጥሩ ነው፣ ግን እቺ ነገር ደግሞ እንደዚህ ብታረያት መንፈሳዊ ነገሮች ውስጥ ብትገቢ አባቶቻችን በዚህ መልክ አይደለም የጻፉት፣ አንቺ እንደምታስቢው አይደለም፣ መጽሐፍ ቅዱስ ውስጥ የተሳሳተ ነገር የለም፣ የእግዚአብሔር ሐሳብ ነው። ምናልባት ከመጽሐፍ ቅዱስ ቀጥሎ የተጻፈው መጽሐፍት ላይ ትኩረት አድርገን ማስተካከል ያለብን ነገር እናስተካክል ብለው አባቶች ቢቀርቧት የእውነት ነው የምላችሁ ሞር በብዛት የእግዚአብሔርን ሐሳብ ትቀበላለች ብዬ አስባለሁ። ለምን መጽሐፍ ቅዱስን እንደ መጽሐፍ ቅዱስ የምትቃወም የምትኖር ማተብ አታስርም። እንዲሁም ደግሞ በዚህ ልክ ሰዎች እየተናገሯት መልሳ ቪዲዮ አትሰራም ነበር፣ በዛው ትጠፋ ነበር። እና በፍጹም አልቃወምም፣ በፍጹም ደግሞ አልደግፍም። ይሄን የምለው ለምንድን ነው? ሐቅ ስላለ ነው፣ እውነት ስላለ ነው። አይደለም በመንፈሳዊ ቦታ ላይ ተቀምጠን ቀርቶ ዓለማዊ ቦታ ላይ ተቀምጠው እንኳን ሰዎች ይሄን ነገር ሲሰሙ ፈጽሞ ልጅቷን ሊሰድቡ የማይችሉበት ሐቅ ስላለ በምድር ላይ የተፈጸመ ስለሆነ ምድራችን የብዙ ነገር የኃጢአት ጭምልቅልቅ ስለሆነች መጽዳት ያለበት ነገር እያለ ሳሙናውም ፎጣውም ማጽጃውም ሁሉ ነገሩም እያለ ተፋጠናል ብዬ ነው የማስበው። እና ተነስተን ከማጽዳት ይልቅ ቁጭ ብለን ኮሜንት ማንበብም መጻፍም ስለሚቀናን እንጂ ሁሉም ሰው ልነሳ ቢል የማይጸዳ ነገር የለም። ሰው ያበላሸውን ጥላሸት ማጽዳትን የመሰለ ነገር የለም። እኛም ጥላሸት ከምንቀባ ይልቅ እና እስካሁን ድረስ ያወራሁት ነገር በጣም ይቅርታ ከገጠመኝ በፊት የሚጠቅም ነገር ነው ብዬ ስላሰብኩኝ ነው። ይሄንን መልእክት ሳልናገር ባልፍ ሊናዬ
ጥሩ ስሜት አይሰማውም ብዬ አስባለሁ። እና ጥያቄዎች በቮይስ በውስጥ በኩል በቴሌግራም በጣም ብዙ ሰዎች ስለላኩ ነው ይሄን ያክል እንዳወራ የተገደልኩት እንጂ ኮሜንት ላይ በጣም ብዙ ሰዎች ጥሩ ሀሳብ ሰጣችሁኛል። አመሰግናለሁ። ወደ ገጠመኙ እንግባ። ከፊትህ ምንም ነገር ቢዘጋ እፍታህ በለው ይከፈታል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ የዛሬው ገጠመኝ እጅግ ከባድ ሴራ ያለበት ግን ትዕግስት የተሞላበት ደግሞ የቅዱሳን አካሄድ ያለበትም ደግሞ ቤተሰብ ነውና እስቲ ልጀምረው። ሌላ ምንም ታተታ ሳያስፈልግ ወደ ታሪኩ እንግባ። አባት የተባሉት ሁለት ናቸው፣ እናትም የተባሉት ሁለት ናቸው። ምን ማለት ነው? ለምሳሌ የኔ እናት ከሌላ ወልዳ አሁን ሌላ ትዳር ያዘች። ያን የመጀመሪያ የወለደችለትን ሰው ፈታ ወንድ ልጇን ይዛ መታ ትዳር ውስጥ ገባች ማለት ነው። ያገባችው ሰውዬም ደግሞ ከሌላ ወንድ ልጅ ወልዶ መጥቶ ይችን ሴትዮ አገባት። ለምሳሌ ያልኳችሁን እናቴ ማለት ነው። ስለዚህ በትዳር ውስጥ ሁለቱም ልጆች እዚህ ትዳር ውስጥ የመጡት አባቶቻቸው እና እናቶቻቸው የተለያዩ ናቸው ማለት ነው። እዚህ ቤት ውስጥ የሉም። እናት አባቱ ነው ለዚህኛው ልጅ ለሴቷ አባቱ ውጭ ነው፣ ለወንዱ ደግሞ እናቱ ውጭ ናት። ይሄንን ያዙልኝና በመካከል ግን አብራቸው ያደገች ደግሞ ዘመድ አለች። በቤት ሰራተኝነት ከገጠር መጣች፣ ግን ስጋ ዘመዳቸው ናት። የአክስት የምናም ልጅ ምናም እንደዚህ ነገር ናትና ግን አሞላቀው እና ያሳደጓት ጥሩ አድርጎ ነው ያሳደጓት። ጎበዝ ናት፣ ትሰራለች፣ ቤት ውስጥ ታታሪ ናት። ግን ካለገመች ነው። ሌላ ሁለተኛ ወሬ በማቀባበልና በሐሜት በጣም የታወቀች ናት። ከሰፈር ሰው ጋርም ከልጆቹ ጋርም ከአባት ከእናት ከሁሉም ጋር ታዋጋለች፣ ግን አይታወቅባትም። እሷ መሆኗ ራሱ የታወቀው አሁን መንፈሳዊ ከሆኑ በኋላ ወደ መጨረሻ ወደ ታሪኩ መጨረሻ አካባቢ ላይ ነው። የዚህ ሁሉም አጠቃላይ ችግር ምክንያት የሆነችው ለምንድነው? እሷ ላይ እንድታተኩሩ ስለምፈልግ ነው። የታሪኩ ዋና ጠንሳሽ እሷ እንደሆነች እንድታውቁ ስለምፈልጉ ነው። ማን ነው እያላችሁ እንድትጨነቁ አልፈልግም። ትኩረት እንድታደርጉ ፈልገው እንዴት አንዲት ሴት ላይ ሆኖ ትዳርን እንደሚበጠብጥ በዝምድና የመጡትንም እህትም ብትሆን የእናት ቤተሰብም የባልየውም የአባት ቤተሰብም ብትሆን ብቻ ለዚህ ነገር ለትዳር መፍረስ ተጠያቂ ሊሆኑ የሚችሉት ልጆች ብቻ አይደሉም። ያስጠጋቸዋቸው ሰዎች፣ በጓደኝነት የመጡ ሰዎች፣ ዘመዶች፣ ጎረቤቶች በአጠቃላይ ለትዳር መፍረስ አስተዋጽኦ እንዳላቸው እንድታውቁ ነው። እነዚህ ልጆች አደጉ፣ ጎረምሳ ሆኑ። ጎረምሳ ስላችሁ የ18 ዓመት የ20 ዓመት ምናምን ጎረምሳ ወጣት፣ ድምጻቸው ጎርነነ። ሁለቱም ወንዶች ናቸው። ግን የሚገርመው በመካከል እናት ሞተች። የየትኛው እናት? እንግዲህ እናት ስላችሁ ሚስት ማለት ነው የሞተችው። ስለዚህ ይሄ ልጅ አባቱም እሱ ጋር የለም፣ በህይወት ይኑርም አያውቅም። እናቱ ምንም የነገረችው ነገር የለም። እናቱም ደግሞ ሞታለች። ስለዚህ እዛ ቤት ውስጥ ሲያድግ ማለት ነው ያቺን አባቱ ወይም ደግሞ ይሄ ባል ሆኖ የገባው ለዚህ እንጀራ አባቱ ማለት ነው እናቱ ለሞተችበት ልጅ ወይም ደግሞ ስም ልጥቀስላችሁና ምንም ችግር የለውም የግል ትክክለኛ ስማቸውን ልጥቀስ ይሻላል። ልጥቀስ ሰላም ስም ይቅር አይደል? አዎ ስም ይቅር። ኤ እና ቢ ልበላቸው። ኤ እናቱ ሞታለች። እሺ ቢ ደግሞ እናቱም አልሞተችም አባቱም አለ። ስለዚህ ቢ የሚባለው ልጅ እናቱ መጣች ማለት ነው። የኤ እናት ስለሞተች አባትየው ከኤ ጋር ታረቀ። ከቢ ጋር ታረቀ። ከዛች ከነበረች ሚስት ጋር ታረቀና መጣች። አሁን ይሄ ልጅ ባይተዋር ሆነ። ኤ ማለት ነው እናቱ የሞተችበት ልጅ እዛ ቤት ውስጥ ባይተዋር ስላችሁ ምንድነው? እናቱም የለችም አባቱም የለም። ስለዚህ ይቺ አሁን በኋላ የመጣችው እናት ምን ልትሆንበት ነው? ምቀኛም እንጀራ እናትም ልትሆንበት ነው። እንጀራ እናትም ትሆንበታለች። አባቱም ደግሞ አባቱ አይደለም፣ የእናቱ ባል ስለነበረ ነው። ግን ምንም ማድረግ አይችሉም። እንዲህ ያሉ የኖሩ እያለ ደግሞ ከ7 ዓመት ነው ከ6 ዓመት በኋላ እንደገና ይሄ እንጀራ አባቱ ሞተ። ክፉ ሰው አይደለም እንጀራ አባቱ፣ መልካም ሰው ነው። በጣም በጣም ደግ ሰው ነው። እጅግ በጣም በጣም የተባረከ የተመሰገነ ሰው ነው። እና ክሎዝ ናቸው አባትና ልጅ በሏቸው በቃ።
ከወለደው ልጁ ይልቅ ይሄኛውን የእንጀራ ልጁን ማለት ነው የበለጠ ያከብረዋል። ለምን? በጣም ጨዋና ትሁት ልጅ ነው። እግዚአብሔርን የሚፈራ ልጅ ነው። ግን መንፈሳዊም አይደለም፣ ሰንበት ተማሪም አገልጋይም አይደለም። እንዲሁ ዝም ብሎ የተባረከ ሰው ታውቃላችሁ፣ ሰፈር ውስጥ መልካም ሰው እንደዚህ አይነት ሰው ነው። አባቶች ቢያገኙት መንፈሳዊ ሊሆን የሚችል የሆነ የእግዚአብሔር ቃል ቢሰማ አገልጋይ ሊሆን የሚችል ለአገልግሎትም ሆነ ለመንፈሳዊ ሕይወት ሩብ ጉዳይ የሆነ ሰው ነው እና ብዙ መከራ እየደረሰበት መጣ። ልክ እድሜው ቅርታ ቅድም 18 ዓመት ማሚ ያልኳችሁ ወደ መሀል መጥቼ ነው እንጂ እድሜው 16 ነው 15 ዓመት አካባቢ ያለ ነው አባትየውም የሞተው እናቱም የሞተችው። ስለዚህ ይሄ ልጅ አሁን እዛ ቤት ውስጥ ምንም አይነት መብት እንደሌለው አይነት ነገር ተርጎ ነው የሚቆጠረው። ሊውረስ እንዳይል የሟቹ ሰውዬ አባቱም አይደለም ምኑም አይደለም። እንደ ፈቃድ ግን እግዚአብሔር ከፈቀደ ሰውየው የሆነ ነገር ሊያወርሰው ይችል ይሆን ነበር እና ትንሽ ድብደባ ስላችሁ የምላስ ድብደባ፣ ሐሜት፣ መገፋት ምናምን ደረሰበት። ምናልባት ይህንን ቪዲዮ ከጎን የምታዩትን ቪዲዮ ማለት ነው ስታዩት ምን ይሰማቸዋል? አንዳንድ ሰዎች እንደዚህ ካልተደበደቡ ውስጣቸው ያለው ውበት አይወጣም እና መታ ሲደረግ አበባው እንደተከፈተ ሁሉ ውበቱን አይታችኋል ሲገለጥ አይደለ? ልክ እንደዚህ ሁሉ ደግሞ አንዳንድ ሰዎች ውበታቸው ይወጣል እና የዚህ ልጅ ውበት እየጎላ የመጣው ትንሽ መከራ ሲያገኘው ነው። መጀመሪያ ብዙ መከራ አላገጠመውም ነበር። አሁን ግን ትንሽ ተፈተነ እና ፈተናው ከሁለት ወገን ነው። ከእንጀራ እናቱም ከወንድሙም ወንድሙ ሆኖ ከተቆጠረ ማለት ነው። ወንድሙ ሆኖ ከተቆጠረ በመካከል የተወለደ ልጅ የለማ። አባትየውም ሲመጣ እናትየውም ስትመጣ በመሃል የተወለደ ልጅ ቢኖር ኖሮ በእውነት በስጋ ተሳስረዋል። አሁን ግን እናትና አባት በዝሙት ነበር የተሳሰሩት። አሁን የለም ይሄ ነገር፣ ምንም የሚያስተሳስራቸው ነገር የለም። ምን ትላላችሁ በዚህ ጉዳይ ላይ? ኧረ አለ ስጋ ዝምድና ያገናኛቸዋል። ምን ትላላችሁ በዚህ ጉዳይ? እና ይሄ ከእናቱ ጋር እየኖረ ያለው ያኛው ቢ የሚባለው ልጅ ማለት ነው ምን አይነት ባህሪ ያለው? ይጠጣል፣ ይሰክራል። ገና በልጅነቱ በ20 ዓመቱ ምናምን በቃ በጣም ጠጭ ሆነ። ይመጣል፣ ይመተዋል፣ ከኪሱ ብር ይወስድበታል። እናቱም ታስጠቃዋለች፣ ወይም ደግሞ ሂድና እንደዚህ አድርግበት ትለዋለች። ይሄ ነው ብዬ በማልገልጽላችሁ መንገድ እንጀራ እናቱ ወይም ደግሞ ይሄንን አካሄድ የምትፈልግ እንጀራ እናት ስለሆነች ሀብት ንብረት እንዲወርስ የምትፈልገው የገዛ ልጇ ስለሆነ ተጽዕኖ በጣም ከባድ ነው። ቤተሰቦች በጣም ከባድ ነው ተጽዕኖ። ከባድ የሚያደርገው ደግሞ ሁለተኛው ነገር ምንድን ነው? በጣም ለእናንተም ትምህርት ይሆናቸዋል ብዬ የማስበው ባዕድ አምልኮ ታመልካለች እናትየዋ። ባዕድ አምልኮ ታመልካለች ማለት ቀላል አይደለም። ቡና ማፍላት የጀመረችው እዛ ቤት ስትመጣ ነው። ቡና ማፍላት የጀመረችው ጠንቋይ ቤት ሄዳ ቡና እያፈላሽ እየጠጣሽ እንደዚህ እያረግሽ ምናምን ተለማመኝ የእናት አባትሽን ዛር። ከዛ በኋላ ቤት ውስጥ ያለውን ንብረት በሙሉ ትወርሻለሽ፣ ያወርስሻል፣ ያስወርስሻል ተብሎ ስለተነገራት ቤቱን ጨስ ነው የምታደርገው። በተለይ አባሏ ከሞተ በኋላ የቤቱ አባወራ ከሞተ በኋላ ቤቱን በቃ ታሞቀዋለች በመናፍስትና በጭሳጭስ ማለት ነው። እና ይሄ ልጅ በሁለት በኩል ተቸገረ። ግን በጣም ትሁት ከመሆኑም አልፎ ብዙ የሚያናክል ሰው የሚቀየምም ሰው አይደለም። አይ ይማየን የሚላት እንደዛ እየበደለችው አይ ወንድሜ ይሁንስ ደስ ይበላችሁ ችግር የለውም ምናምን እያለ ያልፈዋል። በጣም የሚያሳዝን ሰው ነው። እንዲያውም ይሄ ልጅ ይገልጸዋል ብዬ የማስበው የፈለገ የሃይማኖት ነገር ብትሰብኩት የማይሰማ ቤተሰቦቼ ጋር ልሂድ ወይም ደግሞ ዘመድ ልጠይቅ ወይም ክረምት ላይ ቆይቼ ልምጣ ብሎ የሚሄደው ደብተራ ምናምን የሆኑ ቤተሰቦቹ ጋር ነው። የእናቱ ቤተሰቦች እንደዛ ናቸው። የቄስ ዘር ነን ብለው ነው የሚያስቡት። እና ሜቢ አንዳንድ ቪዲዮዎች አይታችሁ ከሆነ ቲክቶክ ላይ እስቲ ይሄን ቪዲዮ እዩት። ይሄ ቪዲዮ ልጁን ይገልጸዋል ብዬ አስባለሁ። ዓለም ስትታወክ፣ ዓለም ስትረበሽ ወይም መብረቅና ነውጥ ሲመጣ ያልባነነ የቢራ ጠርሙስ፣ የጠጅ ጠርሙስ ወይም ደግሞ የድራፍት ጠርሙስ ቺርስ ኳኳቴ ማለት ነው ሲንኳኳ ከእንቅልፉ የሚባንን ቪዲዮ ነው የምታዩት አይደለም? ይሄ ይገልጿል ልጁን ብዬ አስባለሁ። በሁለት ነገር ነው። አንደኛ ቤተሰቦቹ ጋር ቆይቶ ሲመጣ ለትምህርትም ለምንም የሚጠቅመው ነገር ይነግሩታል በድብትርና ውስጥ። እንደገና እናቱ ደግሞ የቤተሰብ ዛር ታመልካለች እና በአንድም በሌላ መንገድ
ብዙ ፈተና አለበት ይሄኛው ልጅ ቢ ኤ የሚባለው ልጅ ማለት ነው። ወይም ደግሞ መንፈሳዊ ልጅ ልበላችሁ ከጊዜ በኋላ መንፈሳዊ ስለሆነ ያ ደግሞ ሰካራሙ ብዬ ልተርጎምላችሁ። ከዚህ በኋላ ደግሞ እድሜያቸው እየገፋ ሲመጣ 23 ዓመት 22 ዓመት እየሆኑ ሲመጡ ህይወት ስልችት ብሎታል። ያኛው ሰካራሙ በቤተሰቦቹ ይመካል፣ በእናቱ ይመካል። ነገ ይህን ቤት ሞርሰውን የነኝ ይላል። ብቻ በአጠቃላይ እርግጠኛ ሆኗል ይሄ ልጅ ከቤት ብን ብሎ እንዲጠፋ የማያደርጉት ነገር የለም። ግን አይነካቸውም። ወይም ደግሞ ምን አረኩኝ ለምን እንደዚህ ታደርጋላችሁ አይልም። ምንም መልስ አይሰጣቸውም። ራት ካለ ይበላል፣ ከሌለ ይተኛል። ማለት መሶብ ውስጥ እንጀራ ካለ ሳይሆን ካቀረቡለት ማለት እኮ ነው። ድስት ውስጥ ወጥ ቢኖርም እንኳን ገብቶ እንትን አይልም። ይመጣል። ራት በልተሃል ወይስ ላቅርብልህም አትለውም። ታቀርብለታለች፣ ይበላል። አልበላም ያለበትም ቀን የለም። ለምን? ሌላ ቦታ ስለማይበላ ሄደች። ስራ ገብቶም እንኳን እንደዛ ነው። ስራ ገብቶም እንኳን መጥቶ ገንዘብ ይሰጣታል። የቤት ጤፍ ምናምን መግዣ ምናምን ይሰጣል እሱ። ያኛውም ሰርቶ ይመጣል። ግን ፈጽሞ ገንዘብ ለእናቱ ሰጥቶ አያውቅም። የገዛ ልጇ ይሄ ነው አምጥቶ የሚሰጣት። ትቀበላለች። ለልጇ ልብስ ትገዛበታለች። ምን ትላለች? ለምን? የምታከራየው ቤት ስላላት ከጓሮ የአባቱ ቤት ላይ ማለት ነው፣ ወይም ደግሞ የሚኖርበት ቤት ላይ ተጨማሪ ገንዘብ እየሰጣት እንደሆነ ያውቃል። ግን ሰርቼ እየመጣሁ እንዴት ነው ብር ማልሰጣት ይላል። ከዛ አንድ ቀን ለእኔ ብር ከምትሰጠኝ ከጓሮ አንድ ክፍል ልስጥህና ለብቻ እዛ መኖር ትችላለህ አለችው። ከዛ ለምን ብሎ ለመጀመሪያ ጊዜ ጠየቀ። ምን አጠፋው? ወንድሜ ጋር ከአንቺ ጋር እናቴ ነሽ፣ ምንድነው ለምንድነው ለብቻዬ ከጓሮ የምኖረው አላት። ምን ትመልስለት? ከባድ ነው አይደል? ዝም ብሎ አንዳንድ ሰው የሆነ ቀን ትንሽ ቃላት ከተነፈሰ ከባድ ነው ማለት ነው። ዝም ብሎ ከተነፈሰ ከባድ ነው። እና ምን አጥፍቼ ለምንድነው እንደዚህ የምታረጉት? ወንድሜ ነው። እንዴት ብሎ በምን ተገናኝቶ? አልወለድኩ አባቱም አልወለደ አለችው። የሆነ ጊዜ ላይ ደግማ ስታናገረው ማለት ነው። እና ያስወጣችሁኝ ነው አላት። አይ ከጓሮ ለብቻ መኖር ትችላለህ አለችው። እሱ ከአንቺ ማህፀን ስለወጣ እንደገናም ይሄ ቤት የአባቱ ቤት ስለሆነ እኔ ተከራይ ነኝ ማለት ነው ሲያ ጊዜ አለችው በድፍረት። ግን ታዛ ነው። የሚገርማችሁ ለህሊኗ ከብዷት ነው እንጂ ከታዘች ቆይታለች። እንደምንም ብለሽ ደፈር ብለሽ ተናገሩ ተብላለች። እና አንዳንድ ሰው አይታችሁ ከሆነ ደፈር ብሎ ለመናገር አቅም ያንሰውና አረቄ ጠጥቶ ጠጅ ጠጥቶ መጥቶ ብሶቱን ይናገራል። ሆድ ያባባውን ብቅል ያወጣዋል እንደሚባለው ማለት ነው። ብቅል ማለት ያው ጠላና ጠጅ እንደማለት ነው፣ ስካር ማለት ነው። እና ሁለት ወንድማማቾችን ማጣላት ጀመረች። ለምን? ወንድሜን ልጄ እንደበደበብኝ ምናምን ብላ ምክንያት ለመፍጠር እንዲመቻት። እና አንቺው ታመጩ አንቺው ታሮጩ ነው። ተሳዳቢውም ሰክሮ መጥቶ ተሳዳቢውም ልጇ ነው፣ ደብዳቢውም ልጇ ነው። ተደበደብኩ ግን አይልም ይሄ ልጅ። እንዴት አድርጎ ያስወጡት? ታጋሽ ሆነ። ግራ ገባቸው። ይህን ቪዲዮ ተመልከቱት። ዛሬ በቪዲዮ ነው የማስተምራችሁና ይመጥነዋል ብዬ የማስባቸው ቪዲዮዎች ናቸው ዛሬ ይዤ የመጣሁትና ሁለት በጎች በአጥር ተከልለው እየተጣሉ ነው እንደምታዩት። ከወዲያ በኩል ያለው በግ ከሽቦ ወደዛ በኩል ያለው በግ እየመጣ ሽቦውን ይነርተዋል። ይሄኛው በግ ግን ብልጥ ነው። ይመጣል፣ አውቆ የሚጋጭ መስሎ ይሸሻል። ለምን? ያኛው በግ እየተጋጭ ያለው ከሽቦ ጋር ስለሆነ ነው። በዛውም አጥሩ እየፈረሰ ነው። ስለዚህ ዘዴ እየፈጠረ ነው ይሄ ልጅ ማለት ነው። ባለ ታሪካችን መንፈሳዊ ልጅ የሚፈጥረው ዘዴ ምንድን ነው? ያ እየመጣ ቢላተመውም እስካልተጎዳ ድረስ ምንም ችግር እስካልገጠመው ድረስ ሲነጋ ይቅርታ ያደርግልኛል፣ ባያደርግልኝም ወንድሜ ነው ብሎ አምኖ ተቀብሏል። እና ሲነጋ አንተ ትናንትና እኮ መታኝ ነበረ ምናምን እንደዚህ አይነት ቃላቶች ይቀልደዋል አውቆ። ማኔ ደግ አደረኩ ምናምን ይወጣል። እና የወንድማማቾች ቀልድ እንደሆነ አድርጎ ነው የሚረዳው። እኔ መጣሁ እኔ ሰደብኩ ምን ብዬ ሰደብኩ እንደዚህ በቃ ልክ ነዋ ደግ አደረገ ምናምን ብሎ ይወጣል። እና አንዳንድ ቀን ኳስ ለመመልከት አርሴናል፣ ማንቸስተር ምናምን ብለው ኳስ የሚታይበት ቦታ ሲሄዱ ሲገናኙ ጎን ለጎን እንዲቀመጡ ይሄኛው መጥቶ ከወንድሙ አጠገብ ይቀመጥና የድራፍቱም የቢራውም የምኑም ከፍሎ የሚሄደው ማለት ነው መንፈሳዊ ልጅ ነው። ያኛው በቃ ወንድሜ ጋበዘኝ አይልም፣ ግን እንደሚከፍል ስለሚያውቅ ያያል ምናምን። ሲያልቅ ኳሱ ተነስቶ ወደ ቤት ይመጣል። አብሮት ሊመጣ እንኳን አይፈልግም። ጠጥቶ የሚከፍለት እርሱ ሆኖ ማለት ነው። በዚህ ልክ ኬርለስ ነው። በዚህ ልክ በጣም ግድ የለሽ ነው። እና ስለዚህ እየተላተመ ያለው ያኛው በግ ነው። ያኛው ይሄ የእናቱ ልጅ ማለት ነው። ግቢው የኔ ነው ብሎ የሚያስበው ልጅ እየመጣ ቢላተምም በሁለቱ መካከል ያለውን የጸብ ግድግዳ ግን እያፈረሰ ያለው እሱ ራሱ ነው፣ ተላታሚው ነው። ለምን? ይሄኛው ብልጥ ነው። የሚላተም መስሎ ይሸሻል።
ምንም የተነካው ነገር የለም ማለት ነው። ገባችሁ? እና ከጊዜ በኋላ ግን ምን እየሆነ መጣ? ተንኮለኛ እየሆነ መጣ ያኛው ልጅ። ይሄ መንፈሳዊ ልጅ እየባሰበት እንደመጣ ሲያቅ መሸሽ ጀመረ። እሺ ችግር የለውም የሰጠሽኝ የትኛውን ክፍል ነው ሲላት፣ ከጓሮ ያለውን ክፍል። እሺ ብሎ ከጓሮ ያለውን ክፍል አስተካክሎ በሚያገኛት ገንዘብ ብሎኬት አድርጎ ጣራውን ሰርቶ ምን ብሎ አሳምሮ ቆንጆ ክፍል አረጋት። እንደዚህ የሚያደርግም አልመሰላትም። ከዛ ከግቢው በር ከመኖሪያ ቤቱ በር ላይ አትክልት ተክሎ አስቀምጦ ቆንጆ ጋርደን ነገር እቺ አጥር ባይሆንም ግን የሚያምር ነገር ሰርቶ መጽሐፍ ያነባል። ከስራ እረፍት በሆነበት ቀን ልብስ ሲያጥብ እዛው በር ላይ ነው የሚያጥበው። ሲመጣ ግን መጀመሪያ እናቱ ቤት ወይም ደግሞ ቤቱ ገብቶ ማሚ እንዴት ነሽ ሰላም ነው የሚበላል ማን ብሎ አውቆ ገፍቶ አለ ችግር የለውም ብላ አንድ ሳህን እንጀራ ምን ችግር አለ ትላለች ይባላል። አሁን እናት ከሆነች ወይም ደግሞ እንደዚህ እናት ባትሆንስ እንደዚህ ይባላል። አንድ ሳህን እንጀራ ምን ችግር አለው ሌላውን አትጠይቀኝ እንጂ ማለት ነው። ምን ማለት ነው ማሚ አንድ ሳህን እንጀራ ምን ችግር አለው ለምን ትያለሽ? የሚበላን ይጠይቁታል። አዎ በቃ አቅርቢልኝ ሆን ብሎ ማለት ነው። እና በልቶ ወደ ቤቱ ይተኛል። ከሆነ ጊዜ በኋላ ሰክሮ ቀድሞት ገብቶ ነበር ወንድሙና የሚበላል ብሎ ሲገባ ጊዜ የለም ራስ ወጥህን ወጡጣ ስራ ምናምን ብሎ አለው። እሺ ወንድሜ ችግር የለውም አለና ሊወጣ ሲል መጣው ሄዶ ወደ ቤት ግባ ልብስን ቀይር አመጣልሃለሁ አለችው እናትየዋ። በጣም እንደከፋው አወቀች። የከፋው ወንድ ደግሞ ምን እንደሚበቀል ምን እንደሚያረግ እናትየዋ የጠረጠረችው ነገር አለና ወንድሜን እንዳይጎዳብኝ የሆነ ነገር እንዳይመጣ የሆነ ነገር እንዳይከሰት ብላ ፈርታ አንድ ሳህን እንጀራ መከልከል አልፈለገችምና በር አንኳኩታ እንካ ብላ ጠረጴዛ ላይ ቁጭ አርጋለት ትወጣለች። ማዬ ውሃ ማምጭልኝ ይላል። እሺ ውሃ ታመጣለች። ምንም ሳይቀይም እንጀራውን በልቶ ውሃውን ጠጥቶ ሳህኑን ደጅ ላይ በረንዳ ላይ ያስቀምጦላት ከዛ ጠዋትም ታንሳው ማታም ታንሳው በቃ እንደዛ ነው የሚያደርገው። አንዳንድ ቀን ደግሞ ሳህኑን አጥቦ ምናምን ይወስዶ እዛው ዋናው ቤታቸው ላይ ሄዶ ከሳህኖቹ ጋር አስቀምጦ ይመጣል። አንድ ቀን ማታ ለቅሶ ሰፈር ውስጥ ተፈጠረ። ከኔ ጋር ናችሁ መቼም። ለቅሶ ሰፈር ውስጥ ተፈጠረና ተረኛ ስለሆነች ልታስተናግድ አመሸች። ቀድሞ ማን ይገባል? የሰካራሙ ልጇ ቀድሞ ይገባል እና ሁለተኛ ላይ ወንድምየው መንፈሳዊው ልጅ ይገባሉና ከባድ ጸብ ተነሳ። ውጣ ከቤታችን ምን ልታረግ መጣ ምናምን አለው። ማየት ልቻንት ዝም ብላ አትሰድብ አፍን አትክፈት ምናምን አለው። ከዛ ተነስቶ ሊጎዳው ኤሌክትሪክ ምናምን ይዞ መጥቶ እንደዚህ ሊያስነካው ማለት ነው። ኤሌክትሪክ በጥሶ ምን እያረክ ነው ተው እንጂ እንደ እረፍ ሰክረሃል እኔ ካንተ ጋር መጣላት አልፈልግም ምናምን አለ። በጣም ተፋለመው። በጣም ማለት የእውነት ሊያስነካው መጣ። ከዛ ኤሌክትሪኩን እንደዚህ አድርጎ ሲጎትተው ከእጁ ላይ እንግዲህ መንታ የሆነ ኔጌቲቭ እና ፖዚቲቭ ነው ኤሌክትሪክ እንደዚህ አድርጋችሁ እንደዚህ ይዞት ከነበረ ሁለቱን እንደዚህ ማለት ነው ይዞት ከነበረ ሁለቱን እንደዚህ አድርጎ ሲጎትተው ከስር ሽቦ ይነካዋል አይደል? ከዛ ልቀቅማ ብሎ ሲታገሉ ኤሌክትሪኩ ያዘው ሰካራሙን ማለት ነው። ይሄኛውን አልያዘው እና ወደቀ። ተንፈራፈረ ሄዶ ቆጣሪውን ባልቦላውን ጧ አርጎ አጠፋው። ሜቢ ይሄንን ሐሳብ ይገልጽልኛል ብዬ የማስበው አንድ የሆነ ቪዲዮ አግኝቻለሁ። ሜቢ እስቲ ይሄን ቪዲዮ እዩት። ከጎኔ ኤዲት አድርጌ ያስገባዋለሁ። ካገኘሁት ይሄን ቪዲዮ ተመልከቱት። ጎሽ አገኘሁት። እዩት ይሄን ቪዲዮ ከጎኔ ማለት ነው። ዘንዶ ወይም እባቡ ወፎቹን ሊይዛቸው ወደ ፖሉ ላይ ያሉትን ወፎች ሊይዛቸው አፉን ሲከፍት ኤሌክትሪኩ ይዞታል አይደለ? ኤሌክትሪኩ ያዘው እዛው ጭስ አድርጎ አጨሰው። ወፎቹን ለምን አልያዛቸውም ሲባል እኔ እንጃ። ምናልባት ኤሌክትሪክ የምታውቁ ሰዎች ይሄን መልስ ብትመልሱልኝ ደስ ይለኛል። እኔ እንደሚመስለኝ ከሆነ ግን ወፎቹ ያላቸው የእጃቸው ሄድ እንትኑ መዳፍ እኛ እንደምንለው አይዘንም ማለት ሳይሆን ይዘናል እኛንም ቢሆን ግን የወፎቹ እግር ከኤሌክትሪኩ ኃይል ጋር ሲመጣጠን በፍጹም አይገናኝም ብዬ አስባለሁ። እና እነሱ ኤሌክትሪኩ ላይ ሆኖ ያልያዛቸው የ15000 ቮልት የሚባለው ግን ዘንዶን ያዘው። ስለዚህ የሆነ ሳይንሳዊ መንገዶች ይኖሩታል። ግን ወፎቹ ብር ብሎ ሄደዋል። ኤሌክትሪኩ ላይም ሲያርፉም አልያዛቸውም። የእግዚአብሔርን ፈቃድ በዚህ ማየት ትችላላችሁ። አንዳንድ ኃይል አለው ተብሎ የሚታሰብ ተንኮል የዋሃን የሚባሉትን በእርግብና በወፍ የተመሰሉትን ማለት ነው። የዋሃን የሚባሉ ሰዎችን አይነካቸውም።
ዘንዶ አስተሳሰብ፣ ተንኮል ያላቸውን እባብ የሆነ አስተሳሰብ ያላቸውን ሰዎች ግን ሊጎዳቸው ይችላል፣ ወይም ደግሞ ልክ እንደዚህ ሊሞቱ ይችላሉ። ስለዚህ ይሄ ሰክሯል ብያልኳችሁ ሰካራሙ ማለት ነው በአጠቃላይ ሆን ብሎ ኤሌክትሪክ አሳዘኝ ምናምን ብሎ ደውሎ እናቱ ጋር ራሱ ውሃ ረጭቶ እኮ ነው የገዛ ወንድሙን ውሃ ረጭቶ ጸልዮለት ወደ ልቡ ከመለሰው በኋላ ልትገለኝ አለው። ኧረ እባክህ ተረጋጋ አንተ ሰውዬ አለው መጨረሻ ላይ። እና እኔ አልገባውም ይሄኛው ሰካራሙ ጭራሽ ከሃንጎቨሩ ለቆት ይሄ ስካሩ ማለት ነው በኤሌክትሪክ ምክንያት ደንግጦ ጸበልም ስለረጨው ለቆት ምንድን የተፈጠረው ደግሞ ይላል እንዴ ኤሌክትሪክ ልታስይዘኝ ነበር እኮ ምናምን ያለው። ከዛ እናትየው ስትመጣ የተፈጠረውን ስታይ አለች ልጄን ኤሌክትሪክ አድርጎ ሊገልብኝ፣ እኔ አንድ ቀን ዛሬ ቤት ባልኖር ልጄን ሊገልብኝ በኤሌክትሪክ ይኸው ኤሌክትሪክ ተበጥሶ ባልቦላው ጠፍቶ ከዛ ለቅሶ ውስጥ የነበሩ ሰዎች በሙሉ መጡ ግልብጥ ብለው ይሄ ልጅ ነው እንደዚህ የሚያደርገው ልጅሽን ሰክሮ ይሄም ምናልባት ተንኮል አስቦበት ሊሆን ይችላል እንጂ በፍጹም እንደዚህ አያደርግም። የተፈጠረው ነገር ምን እንደሆነ አስረዳን አሉት። ያው እንደዚህ ነው ብሎ ነገራቸው። አለምንም አለች እናትየዋ። ከዛ ኦኬ በቃ የቪዲዮ ምስክር የለ ሰው የለ ምን የለ እኔ ለፈጣሪ ሰጥቻለሁ። የመድኃኒዓለም ስም ቤትሽ አለ አይደል? አዎ ይሄ ለመድኃኒዓለም ሰጥቻለሁ። እውነትን ግዛት እንጂ አትሽጧት ይላል አይደል? መጽሐፍ ምሳሌ 23 ላይ እውነትን ግዛት እንጂ አትሽጣት። ስለዚህ እውነት ራሷን ትግለጥ ብሎ አይደለም ከዚህ ቤት ከግቢሽም እወጣልሻለሁ በጣም ይቅርታ ብሎ ይሄ ልጅ ከዛ ቤት ይወጣል። ከወጣ ጊዜ ጀምሮ ግን እዛ ቤት ውስጥ ህመም መጣ ማለት ነው። ይሄ ቀን አልፎ በቃ በተደጋጋሚ ይታመማል። ቤተሰቦቹ ጋር ይሄዳል። እነዛ ደብተራዎቹ የቄስ ዘርንን ብሎ የሚያስብባቸው የሚመካባቸው ስር ማሽቀጠል በጣሽ ቤተሰቦቹ ጋር ይሄዳል። ሰርግ ሲሆን ምናልባት አይታችሁ ከሆነ መሀል የተገንቦ የሚባል ወይም ደግሞ በላይነህ ጸገብነ ወሕይወተ ረከብነ የተባለውን የክርስቶስን ሐሳብ ለክርስቶስ የተባለውን ሐሳብ ለምድራዊ ምግብ አድርገውት ሰው ቤት ምግብ ከበሉ በኋላ ቄሶች የሆነ የሚያወድሱት ነገር አለ እንደምትመለከቱት ማለት ነው። በእንደዚህ አይነት ቦታ ላይ ተገኝቶ ሁሉ ቪዲዮ እየቀረጸ ቲክቶክ ላይ ይለቃል። ይሄ ልጅ ይሄንን አካሄድ በጣም ይፈልገዋል። ይሄን አካሄድ የሚፈልገው ለምንድን ነው? ጥበብ የሚለው ነገር አለ። ከእናት ከአባት የወረስኩት ይሄ በጣም አሪፍ ጥበብ ነው፣ የኢትዮጵያ ጥበብ ነው። ዶክተር ኦፍ ዘ ቸርች ብሎ ዘመድኩን ነጯን እንደሚቀደደው ማለት ነው። ልክ እንደዛ አይነት ሐሳብ ያለው ሰው ነው። በቃ ቤተሰቦቼ እኮ የሚያኮሩኝ ናቸው፣ የፈለኩትን በነግራቸው ዘጭ ያደርጉልኛል፣ መወዳት ሴት ካለች በቃ እሷን እጄ ላይ ይጥሉልኛል ምናምን እያለ የሚመካ ሰው ነውና ብዙ ጊዜ ሆዳቸውን ከሚያመልኩ ለሆዳቸው ብለው ከሚጨፍሩ እስክስታ ከሚወርዱ ከጎኔ ከምትመለከቷቸው ማለት ነው እስክስታ ከሚወርዱ ደብተራዎች ጋር ነው የሚውለው። ሆዳቸው አምላካቸው ክብራቸው በነውራቸው ነው የሚለውን ሐሳብ በደንብ በተግባር የሚኖሩ ኦርቶዶክሳውያን ቄሶች ኦርቶዶክሳውያን ባይሆንም ቅባት የሆኑ ቄሶች ሊሆኑ ይችላሉ። ብቻ ዞሮ ሕሊናቸውን የሸጡ ሰዎች ጋር አብሮ የመዋል ባህሪ ያለው ኢቭን ከአንድ መርጌታ ይሁን አይሁን እርግጠኛ አይደለሁ ብቻ ዲያቆን ነው እንደሆነ አውቃለሁ። በኋላ መርጌታ እንደሆነ ነው የተረዳሁት። ግን ጠምጥሞ ስላየሁት እንጂ ይሁን አይሁን አላውቅም። ከእንደዚህ አይነት ሰው ጋር ከእሱ ጋር አንዲት ሴት አውጥተናል አለ። ይቅርታ ለምናገረው ነገር እና እቺን ሴትማ ለሁለት መቅመስ አለብን ብለው በአስማት በድግምት መንገድ ላይ አፍዝዘው እንደዚህ ሁሉ አድርገዋል። ሰክሮ ነው የለፈለፈው ራሱ። ይሄንን መንፈሳዊ ልጅ ያውቋል። ከዛ ቤት ከወጣ ጊዜ ጀምሮ እየታመሙ እናትየዋን በተደጋጋሚ ትታመማለች። ና ተብሎ ይጠራል፣ ያሳክማታል። ልጁም ይታመማል፣ መኪና ገጨው ይባላል፣ ከሰው ጋር ተጣላ ይባላል፣ መጠጥ ቤት ውስጥ ተፈነከተ፣ ታሰረ። የማይባል ነገር የለም። በአጭሩ ነው የምነግራችሁ። አሁን ብዘረዝረው ሰዓት ይሄድብናል። እንዴት እንደታሰረ፣ እንዴት ድንጋይ እንደተፈነከተ ምናምን፣ እንዴት መኪና እንደገጨው ብዘረዝረው በጣም ሰፊ ነው የሚሆነውና በአጭሩ ይሄን ሁሉ እየሄደ በዋስትና የሚያስፈታው የሚያሳክመው ምን የሚለው ይሄ ወንድሙ ነው። ከዛ ምን አለችው እናትየዋ? እስቲ ወደ ቤት ተመለስ፣ ከዛ ከዚህ ከምትመላለስ የነበርክበት ቤት ግባ፣ ተከራዮቹንም አስወጣለሁ አለችውና ከወጣ ከ6 ወር በኋላ ወደ ቤቱ ተመለሰ። እሺ ብሎ ተመለሰ። ምን ያርግ? ምክንያቱም ያላቸው እሱ ነው። ገንዘብም ቢሆን ምንም ቢሆን ተቸግረው አይደለም፣ ግን የሚደርስላቸው እሱ ነው። ሴትዮዋ ከጎረቤት አትስማማ፣ ልጁ ከጎረቤት አይስማማ። ችሏቸው የተቀመጠው ይሄ ልጅ ነው። በጣም የሚገርመው ነገር እና በእያንዳንዱ እንቅስቃሴው ላይ እግዚአብሔርን የሚጠራበት አንድ አጋጣሚ ተፈጠረ። እግዚአብሔርን የሚያመልክበት መንፈሳዊ ሕይወት ውስጥ የሚገባበት እሱ ምንድን ነው? በዚህ ሁኔታው በጣም የምታዝንለት አብሮ አደጓለች። እዛ ሰፈር ላይ አብሮ አደጉ። መንፈሳዊ ሰው ነች፣ ግን
አሁንም ደግሜ ከዚህ በፊት እንደነገርኳችሁ ሰንበት ተማሪዎች ሆነው መንፈሳዊ ሆነው ግን መንፈሳዊ ስላችሁ አገልጋይ ስለሆኑ ማለት ነው። ይሁን አይሆን አላውቅም። አገልጋይ ስለሆኑ ግን የኛን ትምህርት የምትቃወም ቀንደኛ ተቃዋሚ ናት እና በተደጋጋሚ ከሰንበት ተማሪዎች ጋር ትጣላለች። የምትጣላው በምንድን ነው? በአገልግሎት ነው። ምንም ችግር የለውም። በአገልግሎት መጣላት አለ። ግን ባህሪዋ እንደሆነ አትረዳውም ነበረ። እንዴት ሁልጊዜ ከመጡ አዳዲስ ሰንበት ተማሪዎች ጋር ጸብ ይኖራል? ሁሉም ይሄ ነው የሚሏት። በቃ መዝሙር ስታስጠናም ምንም ስታዛቸውም ዩኒፎርም ሊታጠብም ስታደርግ ምናምን በጣም ብዙ ችግር ያለባት ሰው ናት። እና ደግሞ ሌላ ባህሪዋ ምንድነው? ለፍላፊም አይደለችም። ግን እንዴት ነው የሚባለው? አለሁ አትርሱኝ ባይ ነው የሚባሉት። ሁሉም ነገሮች ዘውዘው እየገቡ እሱማ እንትን ማለት ነው ምናምን ብላ ባልተጠራችበት ቦታ ሀሳብ የምትሰጥ ሴት ማለት ነው። እንደዛ ናት። ይቺ ሰንበት ተማሪ ደግሞ ከማን ጋር ትተዋወቃለች? የቤታቸው ካለችው ሴት ጋር ይተዋወቃሉ። ስለዚህ ስለምታጣላቸው ዘመዳቸው እስካሁን ድረስ ያላነሳሁት ለምንድን ነው? ዩኒቨርሲቲ ትማራለች እና በአመት ክረምት ነው የምትመጣው። ክረምት መጣ አፋጅታ ነው የምትሄደው። የምታፋጅበት መንገድ 3 መንገድ ነው። አንደኛ ከእናትየዋ ጋር ስታወራ ይሄ እኮ ምን ቤት ነው? ይሄ ልጅ ያንቺ ልጅ አይደል? የባልሽ ልጅ አይደል? ምን ያደርጋል እዚህ አታስወጩ ብላ የምትመክራት ልካችሁ ናት። አንድ ሁለተኛ ባዕድ አምልኮ በምታመልክበት ሰዓት ታግዛታለች። ቡና በማፍላት በማጫጫስ፣ ሳር ገዝቶ በመምጣት፣ ጠንቋይ ቤት በመላክ በብዙ ነገር። ሶስተኛ ደግሞ ዘመድነቷ ለባልየውም ለሷም ስለሆነ እዛ ቤት ውስጥ ላሉት ማለት ነው ስለሆነ ዝምድናዋ ገጠር ድረስ ሄዳ መፍትሄ ነው ብላ የምታመጣቸው ሀሳቦች በሙሉ ሴትዮዋ የምትወደው ነገር ነው። ይጠቅማል ብላ የምታስበው ነገር እና ይጠቅማታል ደግሞ ሴትዮዋ። ልክ ነው ልክ ይሄን ስናደርግማ እንደዚህ ይሆናል ይሄ ልጅ እያለች ትቀበላታለች። እና ቤት ውስጥ ተደማጭ ሆናለች ልጅቷ ማለት ነው። ይቺ ልጅና ቤት ውስጥ ያደገችው ልጅና ያቺ ሰንበት ተማሪ በትምህርት ቤት ይተዋወቃሉ። ጓደኛማቾች ናቸውና በአውቶቡስ ውስጥ እየመጣሁኝ ትላታለች። ከክፍለ ሀገር ሄጄ ማለት ከዩኒቨርሲቲ ስትመጣ እየመጣሁኝ ካጠገቤ የተቀመጠችው ልጅ የነ መምህር ግርማና የነ መምህር ተስፋዬን ትምህርት ታዳምጣለች። እና ቁጭ አንቺ ላይ የማየውን ባህሪ ነው ገጠመኙ ላይ የሰማሁት። እስኪ አዳምጪ ብላ አንድ ኢርፎን ሰጣኝ እያዳመጥኩት የመጣሁት ትላታለች። እንዴት ማለት ምን ለማለት ፈልገሽ ነው? ጊዜ ይቅርታ አድርጊልኝና አገልጋይ በመሆንሽ ላከብርሽ እችላለሁ ዩኒፎርም ስለለበሽ እንጂ ባህሪሽ ደስ አይልም። እንደ ከአገልጋይ የማይጠበቅ ጸባይ ነው ያለሽ ማን ብላ ነገረቻት። በሰፈር ጓደኝነትም በትምህርት ቤትም ይተዋወቃሉ ብያቸዋለሁ። እና ቤተክርስቲያን ሌላ ሰፈር ሌላ ባህሪሽ እኔ እንደዚያ ነገር ይደብረኛልና ፕሊስ እባክሽን ብትቺ ማለት ነው። እኔ ባልወዳቸውም እነ መምህር ግርማ እነ መምህር ተስፋዬን ግን እስኪ ዝም ብለሽ አዳምጪው ቁጥር እንደዚህ ገጠመኝን ትላታለች። እና ያንቺ ጸባይ ነው እዛ ቁጥር ላይ ያለው ስላለቻት ከነከናት። እንዴት እዛ ሰንበት ትምህርት ቤት ውስጥ የነ መምህር ግርማን ትምህርት እያዳመጡ የሚመጡ ሰንበት ተማሪዎች አበሳጭተውኝ አቁስለውኝ አሁን ደግሞ የእነሱን ትምህርት ላዳምጥ ነው? እስቲ ቆይ ልስማው ትልና ዳውንሎድ አድርጋ መስማት ስትሰማው ክው ትላለች። እንደዚህ ሁሉ የሚያንቀጨቅጫት የቤተሰብ ባዕድ አምልኮ እንደሆነ እሷ ላይ መንፈሱ እንደነገሰ እናቷን ስትጠይቃት አዎ አዋርሰንሻል ተዋርሰሻል ተብሎ ተነገራት። ስለ እሷ መጥቀስ አልፈልግም። ለምን ዋናው የገጠመኙ ባህሪ ስላልሆነች ወይም ደግሞ መነሻ እንደ ስታርተር እንደ ክብሪት እንጂ እንደ ዋና አይደለችም። እና ከዛን ቀን ጀምሮ ገጠመኝ እያዳመጠች ምን አይነት ችግር አለባት? ሱሪ ለብሳ ወደ ምትሰራበት ቡቲክ ትሄዳለች። ነጠላ ለብሳ ደግሞ ቤተክርስቲያን ትመጣለች በቦርሷ ይዛ። በመንገድ ላይ ምትላለች የተወለም ዘለም ትያለሽ የተወለም ዘለም ትያለሽ የሚለውን አሁን ቴዎድሮስ ያወጣውን አይደለም ቴዲ አፍሮ ያወጣውን ሳይሆን አሉ አንድ አባት የዘመሩት ሰላም ይሄ መዝሙር አሰምቼሻለሁ። እና ይሄንን መዝሙር እየዘመረች ነው ወደ ቤተ ክርስቲያን የምትመጣው። ለምን ኃጢአተኝነቷ እየተሰማት ውስጧ በጣም እየቆረቆራት ይመጣልና ሰማት። ይሄ ልጅ እንዴ ምንድነው የምትለፈልፊው አንቺ ይላታል። ተወኝ እስቲ በእናትህ አሁን እንዲሁ እንደዛ ምጠላቸው የነበሩ ሰዎችን አሁን የእነሱን ትምህርት ላዳመጥ ነው ትለዋለች። ከቤተ ክርስቲያን እየመጣች ነው። የማንን ትምህርት ነው ደግሞ የምትጠይው አላት። እነዚህ ግርማ ምናምን የሚባሉ መምህር ተስፋ የሚባሉ መንፈስ እያሉ እንዲህ ሰው መንፈስ አድርገውት አሁን ደግሞ ራሴን እዛ ውስጥ አላገኘሁትም አለችው። ያው በሰፈር ስለሚተዋወቁ ነው። ምንድን ነው እሱ አላት። እንጃ በቃ ራሴን እዛ ውስጥ አገኘሁት። እህት ነች የነገረችኝ። ማን የኛ እሷ ደግሞ እንዴት ታዳምጥ? አይ ስትመጣ ከዩኒቨርሲቲ በቀደም እንደዚህ ሰማሁ አለችኝ። አሁን ከዛን ቀን ጀምሮ ገጠመኝ ሳዳመጥ በቃ ሙሉ በሙሉ እኛ ቤት ውስጥ ያለውን ቁጭ አድርጎ ነው የሚናገረው አለችው።
ገባና እሱም ማታ ተኝቶ ገጠመኛችን እንደዚህ እያዳመጠ ብሎ ቀና ይላል። ምንድን ነው? ወይኔ እቺ ሴትዮ ለካ ይህ ሁሉ ቡና የምታፈለው የምታጫጭሰው ሰይጣን እየጠራች ነው። ይህ ሁሉ ነገር ለካ እንደዚህ ሆነ በህልሜ ማያት ይህ ሁሉ ነገር ኦኬ ወንድሜንም ይህ ሁሉ መከራ ውስጥ የገባው በመንፈስ ነው እያለ አንድ ሳምንት እያዳመጠ ሁለተኛ ሳምንት ላይ አገኛት ልጅቷን። አንቺ እብድ አላት። እንዴ ኧረ በማርያም እብድ አትበልኝ አገልጋይ ነኝ አለችው። ኧረ ዝም በይ ሰፈር ውስጥ ሌላ ቤተ ክርስቲያን ሌላ ይላታል። እሺ በቃ አሁን ተለውጫለሁ ተመልሻለሁ ተውኝ በእናታችሁ እኔ ከሁሉም ጋር ተጣልቼ አልችለውም አለችው። እኛን ሰፈር ውስጥ ያለን ሰዎች ነን የምናቀሽ ሰንበት ትምህርት ቤት ውስጥ ያሉ ሰዎች ስለማያውቁሽ ነው የሚጣሉሽ እኛ እንጣላሽ ማለት የሆነውስ ሆኖ ምንድን ነው የፈለግከው አለችው። ለምንድን ነው እብድ ትለኛለህ አለችው። የእውነት የሚገርም ትምህርት ነው የሰጠሽኝ አመሰግናለሁ አላት። ወደድከው አለችው። እስቲ የትኛውን ትምህርት ነው የወደድከው እያሉ እያወሩ ምን እያሉ ሰፈር ላይ ቆመዋል እያወሩ ይሄ ሰካራሙ ልጅ ይመጣል ወንድሙ ማለት ነው። እሺ ተጀመረ ደግሞ ሞዳት ልጅ ደግሞ ያስከብኝ አላለውም። ሰክሯላ ትንሽ ጠጥቷል። እንዴ ወንድሜ ተወዳታለህ አለው። የህንድ ፊልም ሊሆንብኝ ነው መሰለኝ። እና እቺ ይወዳል አለች። እሷ ደግሞ አንተ እኔ ካንተ ከሰካራሙ ጋር እንዴት ለምንድን ነው የምትወደኝ አለችው። እንዴ አስፈቅጄ እኮ አይደለም ወደው በቃ ልቤ እኮ አዞኝ ነው እኮ ምን ላድርግ። አሁን ስለሰከርክ ነው እውነቱን የተናገርከው። አንተ በቀደም የሆነ እንትና እህታችን የሆነች ሰፈር ሲሆንሽ ግራጁዌት ያደርገች ልጅ አለች እና እዛ ላይ በነበረ ሰዓት የሆነ ጠላ ቀምሰህ ምናምን ያወራሃትን ምረሳል መስሎሃል ነግሬሃለሁ። ካሁን በኋላ እንደዚህ እንዳታወራ እኔ እንዲያውም ካንተ ይልቅ ወንድምህን ነው የወደድኩት አለችው። አውቃ ነው ግን እንደዚህ አለችው። እና ከሰከረው ሰው ጋር አታውሪ ግባ አንተ በቃ አለው። አይ አሁን ገብቼ ለማየ እነግራታለሁ ጉዴን እንድታይልኝ ጠራታለሁ። ገብቶ እናቱን ጠራት። መጣችና ምንድን ነው አለች። እንጃ አላት ልጁ ይሄ መንፈሳዊ ልጅ። እምወዳት ልጅ ቆሞ እያናገረብኝ ነው የኔ የሆነውን በሙሉ መንጠቅ ነው ስራው አለ። እንዴ ገረመው ይሄ ልጅ በጣም ገረመውና ያንተ ልጅ አለው። ወደ እርግጠኛ ነህ? አዎ። ታዲያ እኔ ምን አረኳት? አሁን እኮ የምናወራው ስለ መንፈሳዊ ነገር ነው። እና መንፈሳዊ ነገር ምናምን ብሎ ተለፋደደ። በቃ ይሄ አጉል ትላል አይደለ? እና ደስ ማይል የሆነ ነገር ውስጥ ገቡ። ማታ በዛው በሰከረ መንፈሱ መጥቶ በሩን ከፍቶ በቢላ ሊወጋው በዛው መንፈስ። እና ይሄ ሁሉ ነገር የመጣው ከምን እንደሆነ ገባው። ከጓሮ መጥቶ በር ከፍቶ መጥቶ ሊወጋው። እንዲህ ስለነቃሁበት መስገድ ስለጀመርኩ ጸበል መጠመቅ ስለጀመርኩኝ ሊበቀለኝ ነው? ሴትዮዋ ልካው ነው? እንዴት አያችሁ? ጀመረ ጦርነት። ግቢ ውስጥ ያለው መንፈስ በልጁ ላይ አድሮ በቃ ስራ ሊሰራ ነው። ምክንያቱም እናትየዋ ላይ ሆኖ ሊያደርገው አይችልም፣ አቅም የላትማ። ከዛ ቢላውን ተቀበለው፣ እጁን እግሩን አስሮ ነጋ። ከዛ ማያለ አቤት ነይ ልጅሽን ከቤቱ ስጂ አላት። ምን ሆነ አንተ ገመጣ እኮ እኔን ነው ስጂ። ስትመጣ እጁን እግሩ ታስሯል። ምን ነው አለች። ያ ቢላ ይዞ መጥቶ ሊገለኝ እኔ ከእንቅልፌ አልቀሰቀስሽም ብዬ ነው እንጂ። ከዛ ደነገጠች። ምን ነው አንተ ስትለው ጊዜ በቃ ሌሊት መጥቶ እየገረፈ ሲያስቸግረኝ እኔ በቃ ለምን ይገርፈኛል ብዬ መጥቼ ቢላ ይዤ ልገለው ነበር አለ። የምን መግረፍ? በቃ በህልሜ እየመጣ ይገርፈኛል፣ ባለንጋ ይገርፈኛል አለ። ኦኬ ጸሎቴ ስራ እየሰራች ነው አለ። እነ መምህር ተስፋዬ ጋር ሄጄ ማድረግ ያለብኝ ነገር አውቃለሁ ብሎ መጣ። ደብዳቤ አስገባ። ብዙ ደብዳቤ አለ። ሰላም አቀብኝ በሰማያዊ እንትን ውስጥ ያለውን ደብዳቤ እዛ ወይ ውስጠኛው እንትን ጠረጴዛው ላይ አለ። እና ከደብዳቤዎች መካከል አንዱ ደብዳቤ ምን ይላል? መምህር እኔ እንደዚህ አይነት በቃ ታሪክ እስካሁን የነገርኳችሁ ታሪክ ዝርዝር አድርጎ ጽፎታል። ትዕግስት ኖረኝ ያነበብኩት ገና ከመጀመሪያው አጻጻፉ የሚያሳዝን ስለሆነ ነው። ይሄ ደግሞ ሌላኛው በቀደም ያሳየኋችሁ አይደለም። ይሄ ሌላ ነው ይላችሁ። ይሄ ደግሞ ሌላ ነው። ይሄ ሌላ ነው። እና ከነዚህ ደብዳቤዎች መካከል አንዱ ታሪኩን በደንብ የሚተርክ ነውና እንደዛ አድርጋችሁ እንድትጽፉ አልፈልግም። ይቅርታ። ለምን መሰላችሁ? ቮይስ ብትልኩ ነው የሚቀለኝ። እየሄድኩኝ አዳምጣለሁ። ታክሲ ውስጥ ሞኜ፣ ራይድ ውስጥ ሞኜ ምን አዳምጣለሁ። እኔ ተሳፋሪና እግረኛ ነኝ። ስለዚህ ወክ እያደረኩኝ በደንብ ነው የማዳምጠው። ንባብ ግን ሳነብ ግን አንዳንዴ የእጅ ጽሁፋችሁ አይነበብም። በኮምፒውተርም ቢሆን በምን ቢሆን እንድትቸገሩ አልፈልግም። ስልክ ቁጥር ከጻፋችሁና መምህር እፈልጋለሁ አናግረኝ ካላችሁ በቂ ነውና ላገኝህ ብዬ ደወልኩለት። መጣ። እያለቀሰ ነው የሚነግረኝ።
እና የነገረኝ ነገር ግን በጣም ያሳዝናል። እስካሁን ያልነገርኳችሁ አንድ ነገር ልናገር ነው። ምንድነው ታውቃላችሁ? ይሄ ልጅ መንፈሳዊ ሳይሆን የኛን ትምህርት ሳያዳመጥ በፊት ማቹርድና እግዚአብሔርን የሚፈራ ሰው ነው። የኛን ትምህርት ስላዳመጣ አይደለም ደግም የሆነው እና እንደዚህ አይነት ሰው መሆኑ ራሱ አስቀናኝ። በጣም ቀናሁበት። አባትየው ለካ ሲሞት ቤቱንም ንብረቱንም በሱ ስም አዙሮት ነው። እናትየዋ የሆነ ግብር የሚከፈል ካለ የሆነ ምን ካለ ውክልና ተሰጥቶት የሚሄድ እና ግብር ላይም ከሆነ ክፍለ ከተማ የሚሆን ገቢዎች ምናምን ወይም ወረዳ ሲሄድ ውክልና ተሰጥቶት የሚሄድ መስሏት ነበር። በሱ ስም እንደዞረ ግን አታውቅም። ሞኝነቷ። ልጁም አያውቅም ይሄንን። በቃ ዝም ብለው የሚኖሩ ሰዎች ታውቃላችሁ፣ በባዶ ለካ በልጁ ስም ነው የዞረው፣ በመንፈሳዊ ሰው ስም ነው የዞረው። እና እንደዚህ እንኳን ስም ዞሮ እንኳን አልተንጠባረረባቸውም፣ አላስወጣቸውም። ጭራሽ እያዘነላቸው መጨረሻ ላይ በስሜ ነው ምን በወዳቸው ነው የሚሻለው፣ ያሳዝኑኛል ምናምን ነው የሚለው። በቃ እንባው ግን እንደዚህ ዱብ 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 ይላል። በስማም ከመናገር ከመምከር ይልቅ እኔ ከሱ ምክር መቀበል ጀመርኩ። ላማክርህ ነው የመጣኸው ወይስ ልታስተምረኝ ነው የመጣኸው አልኩት። በቃ እንዴት መምህር ምን ብዙ አወራሁ እንዴ አለኝ። አይ ይህ እኮ በቃ ትልቅ ስራ ነው የሰራኸው እኮ ከዚህ በላይ ንጽህና አለ እንዴ አልኩት። መምህር ኧረ እንደዚህ አትጣለኝ እኮ አሁን እኮ በቃ ከንቱ ውዳሴ ነው አይደለም። አሁን አንተ ንስሐ ገብተህ ቅዱስ ቁርባን መቀበል አለብህ አልኩት። እሺ አለኝ። በቃ ቀድሞ መጀመሪያ ልቡ ለዚህ ነገር የተዘጋጀ ልጅ ነው። እሺ ብዬ ቶሎ ብዬ አስቆርቤ ማነው ንስሐ አስገብቼ ቶሎ ብዬ በአንድ ወር ውስጥ እንዲቀበል አደረኩት። ስጋው ደግሞ ተቀብሎ ሄዶ መጾም መጸለይ መስገድ ሲጀምር አልጋውን ወደ ውጭ አወጣው። ክፍሏ ትንሽ ትጠባለች። ከዛ እቺ ልጅ ሰንበት ተማሪዋ ቤቱ መምጣት ግቢው መግባት አብራው መስገድ ጀመረች። ከዛ ይሄ ጠዋት አንድ ቀን ጠዋት ገሌ ያለ ብላ ስትመጣ ያው ስሙ መጥራት ይከብደኛልና ስትመጣ ይሄ ደግሞ ሰካራሙ ደግሞ ልብሱን ለባብሶ ከቤት ሊወጣ ሲል ተገናኙና ከመቼ ወዲህ ነው ከሱ ጋር ደግሞ አንተ ልጅ ስነ ስርዓት አድርግ እንዴ ምን ሆነ ነው እንደምትወደኝ ሰክረ ተናግረሃል አለችው። ተናገርኩት እንዴ ወይኔ ጉዴ ምናምን አለ። አፈረ በቃ ደነገጠ። እና አንድ የመጽሐፍ ቅዱስ ጥቅስ ነገረችው። ኦሬዲ ለጊዜው አላስታውሰውም እና ይኸውልህ እንዲህ ይላል። ስለዚህ እኔ ላንተ አልገባህም የሚል ሐሳብ ያለው ነገር ነው። በቃ በጣም ያዘነው። እንደምትወደኝ በስካር መንፈስ ተናግረሃልና እንዳትረብሸኝ እኔ ወንድምህን ወድጄዋለሁ አለችው። አልተነካካንም፣ አልተሳሳምንም፣ አልገለጽክልኝም ፍቅርህን። ምንም የማውቀው ነገር ስለሌለ ከዳሽኝ እንዳትለኝ። እዚህ ግቢ የሚገባው ወንድምህን ፈልጌ ነው፣ እንዳትተናኮለኝ ነገር እንዳትፈልግ አለችው። አረ ችግር የለውም ለወንድሜ ትገቢዋለሽ ምናምን ለውም ለሱ ነው የምትገቢው፣ አገልጋይ አይደለሽ፣ እሱ ደግሞ እንደዚህ አይነት ሰው ነው፣ ችግር የለውም ምናምን ብሎ ወጣ እና በጣም አዘነ። በዛን ቀን ስራ አልገባም፣ አጉረመረመ። በቃ ምንም አያመጣም። ጠጥቶ መጥቶ ትቦ ውስጥ ገባ። ከትቦ ውስጥ ማን ያውጣው? እዛ ሲያንቋርር ሰው የሰፈር ሰው አግኝቶት ወንድሙ ጋር ደውለው አረ ወንድም ትቦ ውስጥ ገብቷል ግምግም ነው የሚሸተው አሉት። ከዛ ከጎረቤት ቧንቧ ውሃ ጠልፎ አምጥቶ እዛው ከጉልጓል አውጥቶት ባለበት ልብሱን አውልቆ ወጣ ባደረገው። እሱም ያ ወንድሙን ማጠብ ነው። ለምን እንደተግማማ ወደ ቤት መምጣት ስለማይችል ልብሱን አውልቆ ከነመለመላው አጥቦት አዝሎት አመጣው። ያዘለበትን ልብስ አውልቆ አስቀመጠ። ከዛ ወንድሙን የራሱ አልጋ ላይ አስተኛው። አልጋ የለም ፍራሽ ላይ ማለት ነው አስተኛው። ከዛ ከእንቅልፉ የነቃው ከስካሩ የነቃው ከሌሊቱ 10 ሰዓት ነው። በምን ምክንያት? አላርም ሲጮህ። የመጀመሪያው አላርም ሲጮህ 9 ሰዓት ላይ ነበረ። ለጸሎት ተነስቷል ይሄ ልጅ አስተውሉ። ሁለተኛው አላርም ሲጮህ ግን ለካ አላርሙን አልዘጋውም ይመስለኛል። እንግዲህ አላቅም እንዴት እንደሆነ። ከእንቅልፉ ብንን ሲል ወንድሙ ነጠላ ለብሶ እየጸለየ ነው። ላበላብ ሆኗል። ይሰግዳል፣ ይጸልያል፣ ይሰግዳል፣ ይጸልያልና ላበላብ የሆነው ለምንድን ነው? አንድ ውዳሴ ማርያም ጸልዮ 41 ሰግዶ እንደገና ደግሞ ሰይፈ መለኮት ከዛ ደግሞ 41 ይሰግድና እንደዚህ እያደረገ መልካ መልኮችን እየጸለየ ነው የሚሄደው። እኔ የራሱ መብቱ ነው። ካልደከመው ብቻውን ከሆነ የሚፈትነው ምንም ነገር ከሌለ መብቱ ነው። የሚሰራው ስራ ደግሞ የግሉ ስራውን ስለሆነ ምንም የሚከብደው ነገር የለ አይመስለኝምና አንዳንዴ የምታወጡት ህግ ለራሳችሁ የሚጠቅማችሁ ከሆነ አሪፍ ነው። አለቃችሁ ስራችሁ ነው ይባላል። መንፈሳዊ ሰው ደግሞ አለቃው ስራውና ህሊናው ነው እና
ይሄን አውራ ዶሮ አየኸው አለው። ይሄ ከጎን የምታዩትን ቪዲዮ እያያችሁ አዳምጡኝና አዎ ሲለው ጸሎቱን ከጨረሰ በኋላ ነው እንግዲህ ይሄ ማለት አንተ ሆነሃል ማለት በከንቱ ትጮሃለህ፣ በከንቱ ትጠጣለህ። ከዛ ድምፅህም ደግሞ ኃይልህን ወስዶት ተንከባለህ ግን ውስጥ ገብተሃል። አንተ ማለት እንደዚህ ነህ እና ለምን ራስህን ትስታለህ? ራስህን ለምን በዚህ ልክ ኃይልህን ታጣለህ? በቃ ብትችል ማለት ነው ብትችል እንደው እባክህን እድሜህን አስብና እንተጋገዝ፣ ትድናለህ። ስራህም ከፈለግ ከኔ ጋር መስራት ትችላለህ። እንደው እባክህ መጠጥ አቁም፣ እናትህም እያዘነችብህ ነው፣ ከንቱ እያለችህ ነው ምናምን አለ ነው መከረው እና አለቀሰ። ግን ያው ስካር ከባድ ነው አይደል? ደገመው እንደገና ሲሰግድ አይቶታል፣ ሲጸልይ አይቶታል። ቤቱ ጣንጣን የሚሸተው ገርሞታል። እንደዚህ አይነት ቤት እንዳለው ማያውቅም ነበር። ገብቶ አያውቅማ ቤቱ እንደዚህ አይነት ነገር ታስሮ ቅድም እንዳልኳችሁ ታስሮ በነበረበት ሰዓት ላይ ሃንጎቨሩ አልለቀቀውም፣ አያስተውለውም ቤቱን እናቱ ስትወስደው። አሁን ግን በደንብ ነው የነቃው። ለምን? በውሃ ጥቦት ስለነበረ ከስካር መንፈሱ ሲነቃ ነው የተኛው። አስተኝቶትም ሌሊት ሲነሳም ሃንጎቨሩ በደንብ ለቆታል ማለት ነውና ስራ ቦታ ላይ ሆኖ ወንድሙ የሞከረው ምክር እያስታወሰ ያለቅሳል። አሁን አልቅሶ ግን መልሶ እንደገና 11 ሰዓት ሲወጣ ባለችው ብር ጠጥቶ ነው የሚመጣው። ትንሽ ከቀመሰ ደግሞ በቃ ለምን ሲባል ዘመዶቹ ያጠጡት አብሾ የእውቀት ተብሎ የእውቀት መንፈስ የገባ አለ። አብሾ ያለበት ሰው ደግሞ መጠጥ ሲጠጣ ወዲያውን የሚቀባጥረው አንድ ልጅ አለ ሰፈራችን ውስጥ፣ ስሙ መጥቀስ ይከብደኛል። እኔ ያደኩበት ሰፈር ላይ ትንሽ መጠጥ ከቀመሰ ከግድግዳ ጋር በቴስታ እንደዚህ ይጋጫል። ጥርሱን ምናምን ታውቃላችሁ፣ አይታችኋል? እንደዚህ ማለት ነው። ጥርሱን ቀጨጨጨጨጨ እያደረገ በቴስታ ግድግዳውን ይመተዋል። እንደዚህ ይጋጫል። በቃ የሚቀባጥረውን አያውቅም። የዛሬ 15 ዓመት የሞተ ዘመዱን እያሰበ ያለቅሳል። ሰፈር ውስጥ የተመቀኘችበት ወይም ደግሞ ጎረቤቶቹ በአጥር ገፋሽኝ፣ በእህል አሰጣሽ፣ በምናምን በሆነ ነገር የተገፋፉ ስም እያነሳ ይሳደባል ምናምን እና አብሾ ያለባቸው ሰዎች የሆነ መንፈስ ያለባቸው በቡዳ የተበሉ በተለይ የቡዳ መንፈስ ያለባቸው ከሆኑ እንደዚህ አይነት ባህሪ ያለ ጥርስ ማንቀራጨት ያው በቡዳ መበላት ነው። እና ይሄም ልጅ ልክ እንደዛ ነበር። እና በቃ ጠጥቶ ይመጣል። ትንሽ እንደቀመሰ አይምሮ ይቀየራል። ወንድምህን አናውሰድ ይባላል። እሺ ብሎ ሄዶ ግዳዩን ይወስዳል። ግዳይህን አንሳ እንደሚባለው ሬሳህን አንሳ እንደማለት ነው። በቃ መጠጥ የሚከፍልለትም እሱ ነው። ጠጥቶ አልከፈለም፣ ብር ሳይኖረው ሊጠጣ ይባላል። እንዲያውም አንዳንድ ቀን ሊጠጣ ሲገባ ኪስን ፈትሽ፣ ቼክ አድርግ፣ ብር እንዳለና እንደሄደ ቼክ አድርግ፣ ዝም ብለህ እንዳጠጣ ምናምን ይሉታል። አዝነውለት እንዳይጣላም ነው። ወንድሙም ደግሞ እንዳይጎዳ ነው እየመጣ የሚከፍለው ወንድሙ ስለሆነ በጨዋነት ነው የሚታወቀው ወንድሙ። አይ በቃ አለና ሌሊት እንደዛው እንደጠጣ መኪና አዘጋጅቶ ሽንቁሩ ሚካኤል፣ ከሽንቁሩ ሚካኤል ጻድቃኔ ማርያም፣ ከዛ እንትን ማነው ስሙ ሰብር ገብርኤል እያደረገ ጸበል ቦታ እያመላለሰ ስራውን እርግፍ አድርጎ ትቶ እናቱ ይሄን በማድረጉ ደስተኛ ናት። በአንድ በኩል ልጇ እንዲድላት ትፈልጋለች። ግን የምትጠላው ልጅ ቤቱን እንዲወርስ የማትፈልገው ሰው ልታወጣው ልታባረረው የምትፈልገው ሰው ነው ልጇን እያዳነላት እያገዘላት ያለው። ምን ታርገው? አይገርማችሁም? እግዚአብሔር ሲሰራ ምን ታርገው ይሄን ሰው? እስቲ እንደው ፍረዱ። እግዚአብሔር በየት በኩል እንደሚይዘን አያችሁ? እሷ ሄዳ ጸበል እንዳታስጠምቀውና እንዳታድነው እሷ ራሱ ጸበል አትሄድም። ኮተት የምትሰበስብ ኮተታም ነች በመናፍስት ጉዳይ ላይ። እንደገና ልጇም ደግሞ መዳን አለበት ቤቱን ግቢውን እንዲወርስ። እያዳነው ያለው ደግሞ የምትጠላው ሰው ነው። ሜቢ ይህንን ፎቶ ተመልከቱት። ይሄ ፎቶ በደንብ ያስታውቃል። መጀመሪያ ዘንዶውን ጡጦ ያጠጣው ነበረ። ከዛ መልሶ ዘንዶ ዋጣው ማለት ነው። እንግዲህ አንዳንድ ሀሳቦችን በፒክቸር ለመግለጽ የምሞክረው ምንድን ነው እንዲሳልባችሁ ነው። እቺ ሴትዮ መናፍስቶቹን እየገበረችላቸው በልጇ ላይም አሳድራ ወይም ልጇም ደግሞ ሄዶ ዘመዶቹ ጋር አብሾ እየጠጣ መንፈስ እየተዋረሰ ለዚህ ለእንትን ለግርማ ሞገስ ለትምህርት ለምናምን እያደረገ ለብዙ ነገር ለቢዝነስም እያለ ሲዋረስ የነበረው መንፈስ መልሶ ዋጣው ማለት ነው ልጇን። አሁን ልጇን እንዴት ታገኘው? ይሄኛው የምጠላው ሰውዬ ደግሞ መንፈሳዊ ልጅ ደግሞ ከዘንዶ አፍ እየቀማላት ነው ማለት ነው። ከዘንዶ አፍ እየመነተፈላት ነው ማለት ነው። እና ላትወደው አትችልም። ወዳ ነው ያላት አማራጭ መውደድ ነው በቃ። አይ ልጄ ከዳንልኝ ይሄን ሀብት ለሁለት ነው ማካፈለው ማለት ጀመረች። እግዚአብሔር መፍረድ ጀመረ። ባትልስ የእሱ አይደለም ንብረቱ በሱ ስም ነው ያለው። ግን እግዚአብሔር ቀድሞ ቀና ነገር ሲያሳስባት እንዲታዘንላትም መንገድ እየከፈተ ነው ማለት ነው። ልጁ መጀመሪያም ክፉ አይደለም፣
ጨካኝ የሆነ እንኳን ያያት አልጨከነባትም። ይቺ ዘመድ የተባለችው በመሃል ስትመጣ ወንድሟ እንደዚህ እንደሆነ ስለ ጸባቸው ደግሞ በፍቅረኛ እንደሆነ በሴት እንደሆነ የሷም ደግሞ የገዛ ጓደኛሽ ነች ሰንበት ተማሪዋ ነች ማም ሲባል አበደች። ጸበል ቦታ ድረስ መታ ብዙ ነገር ልትናገር ሞከረችና እና ይግቢ አንቺ ማለት አስገባና ጸበል ሲነግራት እሪ ብላ ጮኸች። የምን ደግሞ ከዚህ በኋላ ማንንም አልለማመጥም እናትየዋንም እኔ አንቺ መጠመቅ አለብሽ በቃ ቤት ውስጥ ያለው ኮተት ነገር መውጣት አለበት። እነሱን ጸበል እናትየዋ ልጇን ጸበል ቦታ እንድትከታተሉ በሰንሰለት ታስሯል። ባይዘው ለምን ከተፈታ አርቄ ይጠጣል። እዛው ደግሞ አንዳንድ ቦታ ላይ ጸበልተኞች ባካችሁን እንደው ቤተክርስቲያኑ አካባቢ ላይ አርቄ የሚሸጥ ከሆነ ባትጠጡ። እናንተ ግፈኞች ደግሞ ጸበል ቦታ ላይ አርቄ ቤት የከፈታችሁ፣ ጠላ ቤት የከፈታችሁ፣ ጠጅ ቤት የከፈታችሁ ሰዎች እግዚአብሔር ይጠይቃችኋል። ጸበልተኞች እየመጡ እናንተ ጋር እየጠጡ እንዳያገግሙ እንዳይድኑ መንፈሱ መልሶ እንዲያገረሽ አንዳንዴም ድግምት እያደረጋችሁ ገበያ እንዲዳራ እዛ ጋር ጸበሉ ያስወጣዋል፣ እዚህ ጋር እናንተ ታስገባላችሁ። ከታቦቱ ጋር ነው እየተገዳደራችሁ ያላችሁት። እና እናትየዋን አምጥቶ እዛ አስቀመጣት። ልጅሽን ጠብቂ፣ አንቺም ደግሞ ተጠመቂ እንዳትመጪ ከዚህ አለና ቤት መጣና ቤቱ እንዳለ እቃውን በሙሉ አቴቴ ጨሌ የተባለው በሙሉ አወጣ፣ ጣለ። ሶፋውን አወጣ፣ በአዲስ መልክ ቀየረ። ቤቱን በነጭ ቀለም ቀባ። አብረን እኔም ነበርኩኝ። ጸሎት ክፍል ተሰራ። በቃ ማለት አሳመር ነው። ይሄ ሁሉ ካለቀ በኋላ የመድኃኔዓለምን ስዕል ሁሉም ያለበትን ስዕል በትልቁ ቤቱ ላይ በፍሬም አድርጎ ቀጭ አረገ። እናትየዋ እቤት ልሂድና እስቲ አጥሚት ልስራ ምናምን ብላ ስትመጣ ቤቱ ተቀይሯል። ደነገጠች። ልጄ ምን አርገህ ነው አለችው። ለመጀመሪያ ጊዜ ልጄ ስትለው አለቀሰ። እማዬ ልጄ አልሽኝ? እኔ ሁሌ እማዬ ነው የምልሽ፣ ግን ልጄ ብለሽኝ አታውቂም። ዛሬ ምን ተገኘ አላት። አይምሮ የተከፈተ አለችው። ምንድነው አይምሮሽ የተከፈተው በምንድን ነው አላት። አይ የምታዳምጠውን ትምህርት እኮ ሰማሁት። ክፍል ሄድኩኝ፣ አልጋህ ላይ ተኛው፣ የምትጸልየውን ጸሎት ጸለይኩት፣ የታጠንከውን እጣን ታጠንኩት፣ የሆንከውን ሁሉ ሆንኩት፣ አለቀስኩኝ፣ አይምሮዬን ከፈትክልኝ፣ ክፉ ነበርኩ፣ በደለኛ ነኝ ምናምን ብላ አለቀሰች። በቃ እና አይዞሽ ችግር የለውም ማለት ምንም ችግር የለውም። ብትቺ ግን አንድ ነገር ልንገርሽ አላት። ብትቺ ነፍስሽን ለማዳን ጥረት አድርጊ፣ እኔ ወንድሜን አድነዋለሁ፣ ችግር የለውም። ወንድሜ እንዲድን ጥረት አደርጋለሁ። እህቴም ደግሞ ራሷን የምታድን ከሆነ ችግር የለውም። እህቴን የሚላት እነሱ ጠላት ሆነውበት እንኳን በዚህ ልክ እንዲህ አይነት ሰው አይታችሁ ታውቃላችሁ? ግን ሆን ብሎ ደግ በመሆን የሚሆነውን ለማየት ጥረት እያደረገ ሰው አጀንዳውን ሳየው ዲያሪው ማለት ነው። ገና ሲጀምር እስቲ ዝም ብዬ ክፉ አልሁን ደግ ልሁንና እስቲ የሚሆነውን ልይ ብሎ ነው የጀመረው ህይወቱን ገና ከመጀመሪያው እና ሪዛልቱን አየው። ደግነት መልሶ ይከፍላል፣ መልካምነት መልሶ ይከፍላል የሚባለው ይሄ ነው። ስጥ ይሰጥሃል፣ ምን ሁሉንም ነገርህን። ግን መያዣ ይዞ ነው ማለት ነው ይሄ ልጅ። ሁሉ ነገር ተወስዶበትስ ቢሆን እንዲህ ሰው እንዴት ቤቱ ንብረቱ ሁሉ ነገር የሱ ሆኖ እንዴት የሁሉ በቀል የሁሉ ነገር ሲያደርጉበት እንዴት አይበቀልም? አይገርማችሁ? እና እናትየዋ ደንግጣ መስገድ፣ መጾም፣ መጸለይ፣ ንስሐ መግባት ጀመረች። ከዛ መምህር ተስፋዬ ጋር ሄደች፣ ምክር አገልግሎት ትሰጃላት። ቢሮ መጣች፣ ምክር አገልግሎት ትሰጣት። ታሪኳን ዘርግፍ አደረገች። ያላበላችሁ የለም። ምግብ ስጪኝ ባላት ቁጥር ያላበላችሁ ነገር የለም። እንደ ንስሐ አባት ታይቼ ታሪኳን ዝቅዝቅ አደረገችው። ለመፍትሄ ነው። ግን ከመፍትሄዎች ሁሉ የሚቀድመው የመጀመሪያው መፍትሄ ይላሉ አባቶችም ጥናቱም ችግርን መናገር ነው ወይም ችግርን ማወቅ ነው ይባላል። መጀመሪያ ችግርን ማወቅ፣ ከዛ ችግሩን መናገር። ችግሩን ከተናገሩ በኋላ መፍትሄ መድኃኒት ስለሚገኝ ሶስተኛው መድኃኒቱ ነው ይባላል። መጀመሪያ ችግርን ማወቅ፣ ቀጥሎ ችግርን መናገር፣ ከዛ ቀጥሎ ደግሞ መድኃኒቱ ራሱ። ለምሳሌ ዶክተር በሽተኛ ካልመጣ አያክምም። ስለዚህ በሽተኛው አለብኝ ብሎ ያውቃል፣ ከዛስ ይናገራል፣ ከዛስ መድኃኒት ይሰጠዋል። እቺም ሴትዮ እንደዛ ነው ያደረገችው። ሙሉ በሙሉ ተናገረች። ከዛ መፍትሄው ምንድነው? ንስሐ መግባት የመጀመሪያው መፍትሄ። እሺ አለች። ለኔ ያልነገርሽኝ ለንስሐ አባት መነገር ያለበትን ለኔም የነገርሽኝ በሙሉ ለንስሐ አባት ሄደሽ ተናገር ያልኳት ላኳት። አባለሙ ጋር ሄደች፣ ንስሐ ገባች። አንቺ ያልኩኝ እንጂ ትልቅ ሰው ናቸው። ከቀረቤታ አንፃር ነው። በኋላ እነዚህ ሰዎች እኮ ቤተሰብ ነው ማረጋቸው፣ እንደ እናት እንደ ቤተሰብ ስለማያቸው ነው አንቺ ምለውና እቺ ሴትዮ በአንድም በሌላ መንገድ እውነት ልቧ ተቀየረ። ክፋቷ ምናምን ጠፋ። ክፉ ያደረጋት ያ የእናት አባትሽ መንፈስ ተለማመኙ
ቤቱን እንድትወርሽ ይረዳሻል ተብላ ተነግሯት እንጂ ያኔ ባሏ ፈቷት ብቻዋን ተቀምጣ በነበረችበት ጊዜ ክፉም አልነበረችም። ያን ያክል መጥፎም አልነበረችም። ስትመጣ የታዘዘችውን ስትፈጽም ነው ክፉ የሆነችው። ዛሩ እንዳለ ሆኖ እላዋ ላይ ያለው መንፈስ የትዳሯን ያፋታት መንፈስ እንዳለ ሆኖ ያን ያክል ግን ክፉ አልነበረችም። ከነገረችኝ አንጻርና ከሰማሁትም አንጻር ነው ቤተሰቦቿና ጸበል ቦታ የእሷ መንፈስ ሳይወጣ የልጇ መንፈስ ተሸኝቶ ነው ጤነኛ ሆኖ ጭራሽ ነው ከገዳሙ አልወጣም ብሎ የገዳሙ ጸበልተኛ ብቻ ሳይሆን ጸበል አስጠማቂ ሰዎችን የሚያግዝ ምናምን ሆኖ ወደ ቤት አልመለስም ማለት አንዴ ብቻ ቤት ና ተባለ። እሺ አንዴ ብቻ ናና ከዛ ትመለሳለህ አሉትና እሺ ብሎ ሲመጣ ቤቱ ተቀይሯል። ከሁለት ወር በኋላ ከዛ ጸሎት ክፍል ተመቻችቶለታል። ሲያዩ ጊዜ ብራዘር አለው አቤት ይሄን የመሰለ ጸሎት ክፍል ሰርተህማ እኔ በቃ እዛ ብርድ ቦታ ላይ ሄጄ ዝም ብዬ አልጉላላም እዚህ ሆኜ እግዚአብሔር ልማጸነው ያለውን መንፈስ እዚሁ ልፋለመው አለ። ገጠመኝ ምናምን እንዲያዳምጥ እዛ እየሰጠው ስለሆነ በጂፓስ በምናምን ቴፕ አድርጎ ስልክም ሰጥቶት ምናምን ተች ስልክ በቃ ጥሩ ልጅ ሆኗል። ገጠመኝ በማዳመጥ ብቻ አይደለም በጣም የገባው ልጅ ሆነ። እንዲያውም ዱርዬነትንና ጠጭነትን ጥንቆላውንም ድብትርናውንም ከዘመዶቹ አይቶ ስለነበረ የምናወራው ነገር ገባው። ይሄ መምህር ተስፋ የሚያወራው ነገር በደንብ ገብቶኛል ያለው እሱ ነው። ለምን የሚያውቀው ነገር ስለሆነ። ተራ ሰንበት ተማሪ የኛ ትምህርት አይገባውም። ተራ ስላችሁ ምንድነው ቤቱ በአዳም ልኮ የማይመለክ ጠንቋይ ወይም ደግሞ ሰርማሽ ቅጠል በጣሽን የማያውቅ ሰንበት ተማሪ ከሆነ እኛን እንደ መጥፎ ነው የሚያየን፣ እንደ ተሳሳተ ትምህርት ነው የሚያየው። ለምን አያውቀውማ። የሚያውቀው ግን ይሄን በአዳም ልኮና ተዋርሶ የሚባለው ነገር የሚያውቅ ሰው ግን እውነትህን ነው እኮ ህይወቴን ሳየው አዎ ልክ ነው ማን ብለው ራሳቸውን በጣም ያያሉ፣ ይጎዳሉ ማለት ነው። እና ይሄ ልጅ በደንብ ነው የገባው በደንብ እና በአንድም በሌላ መንገድ መምህር ተስፋዬን ጥራው ብሎ ታሪኩን ተናገረ። እኔም ገባኝ። ዘመዶቹ ማግኘት ፈለኩኝ። እነዛ ደብተራ የተባሉትን ሰዎች ለምን ሲባል የሱ ፎቶ የሱ ልብስ እዛ ቤት አለ እና ልጁ በጣም ጨነቀው። ልብስ የዛ ስላለ የሆነ ነገር እንዳያደርጉኝ ብሎ አስቦ ነው። ግን ጠራኋቸውና መጡና ጸሎት ክፍሉን አዩት። ቤቱ ተቀይሯል። ዘመድ የተባሉ ሰዎች እነዛ ደብተራዎችና ቄስ ቤተሰቦች በሙሉ በሆነ ድግስ ምክንያት እንጥራቸው ተብሎ ኪዳነ ምሕረትን ታሳቢ በማድረግ ተጠሩ እና ቤቱ ተለውጦባቸዋል። ኮብልስቶን ተለጥፏል። ግቢ ውስጥ አትክልት ተተክሏል። እንደገና ደግሞ ገና እንደገባችሁ የኡራኤል ስዕል ገጠሜ ላይ ሰምተው የዛሬ 5 ዓመት ነው 6 ዓመት ሳስተምር ሰምታችሁ ከሆነ የሊቀ መላእክት ቅዱስ ኡራኤልን ስዕል በግቢያቸው ውስጥ አድርገው የቡዳ መንፈስ የተቆጣጠሩ ቤተሰቦች ተናግረዋል አይደል? በላይት ምናምን አድርጎ በዲም ላይት በሚያምር አድርጎ ግቢ ውስጥ የኡራኤል ስዕል ተሰቅሏል። ሰፈሩም እዛ ስለሆነ ነው እና በጣም ደስ አላቸው። በቃ ሲመጡ አንዳንዶቹ ደግሞ ምንድነው ቤተ መቅደስ ማስመሰል የሆነ ነገር ጀመራችሁ እንደዚህ ምናምን አለ። ደብተራዎቹ ኧረ ምንም አልጀመርንም ግቢያችንን እግዚአብሔር ቅዱስ ኡራኤል ሊጠብቅልን ነው። አይ ይሄ ኮተት ነው አለ። የኡራኤል ስዕል ነው ኮተት አለ መንፈሳዊ ሰው። ከዛ አይ እንደዛ ማለት ሳይሆን አስፈላጊ አይደለም፣ ጸበል ደጅ ላይ ካለ አንድ ስዕል የእመቤታችን ቤት ውስጥ ካለ በቂ ነው አለ። ኧረ እንዲያውም አላሳያልና ገብቶ የራሱን የመኝታ ክፍሉን የዚህ ዋናውን ሳሎን ጸሎት ቤታቸውን ሲያሳያቸው ደነገጡና በቃ ቻው ሊድ ማማን ብሎ ሊወጣ ሲል ነው ወዴት ትወጣለህ? ቁጭ በል መምህር ተጋብዟል ይመጣል ትምህርት ትማራላችሁ እና የቤተ ክርስቲያን ሰባኪ ሊያስተምር ስለሆነ ቁጭ ብዬ ልማር ነው እኔ ራሴ ያላስተምርም እንዴ በሉ እኔ ላስተምራችሁ አለና ተነስቶ ራሱ በፈቃዱ ሊያስተምር እሱ እያስተማር ያለ እኔ መጣሁ። ተቀጥሬ ነበረ። ከዛ ቁጭ ተማርኩኝ። ከዛ እሱ ከጨረሰ በኋላ አሁን ደግሞ መምህር ተስፋ ያስተምራል። ልጁ እልህ ይዞት ነው። ከዛ ነጠላ ያለበስኩኝ ተነሳውና አንድ አልቀረኝም። የትምህርቴ ዋናው ርዕስ ሰቆቃወ ኤርምያስ ምዕራፍ 1 ቁጥር 19 ነው። ካህናቶቼና ሽማግሌዎቼ መብላቸውን ሆዳቸውን ፍለጋ ወደ ከተማ ሄደው ሞቱ የሚለው ጠላቶቻችን በአንገታችን ላይ ታስረዋል፣ አስጨናቂው በከበረ ነገሯ ላይ እጁን ዘረጋ የሚለውን ሐሳብ እያነሳው ማለት ነው። በጣም በሚገርም ሁኔታ ይሄን ጥቅስ እኔ ውስጥ የነበረው መንፈስ የሚናገረው ነበር። አይታችሁ ከሆነ ሲፈወስ ለምን የምወደው ጥቅስ ስለሆነ፣ ከዛም አንፃር ደግሞ የሚናደድበትም ጥቅስ ነው። አስጨናቂው አንስቼ ደብተራ የለሽ በአዳም ልኮ የለሽ አንድ ሳይቀረኝ ጠበጠብኳቸው ሁሉንም እንዳለ በጥቅስ ጸጥ ብለው አዳምጠው መጨረሻ ላይ መልካም ሰናይ ውእቱ ሰናይ ያሉ አንድ አባት ተነሱ አሉ። ካህንም አሉ እኮ
ግን ውሃ እያደረጉ ስለሆነ አረቄዋን ምናምን ዝም ብሎ ይዘባርቁ ነበር። ያው ቶሎ ሞቅ ብሏቸዋል የደረስኩትና ሳናይ ወጡ በሉ ደግሞ አሁን በጸሎት እናሳርግና እኔም ትንሽ ላስተምርና ዛሬ መቼም 3 መምህራን አስተማሩ ምናምን ያሉ ተነሱና አው ግን ልጄ ጥበብ እኮ አይናቀም ምናምን ሊሉስ ጊዜ በሉ ቁጭ በሉ አረቄማ አያስተምረንም አብሾማ አያስተምረንም አለ ልጅ። በቃ አሁን መብቱን ለማስከበር ተነሳ። አይደለም ምን መሰላችሁ፣ ይኸውላችሁ ያልገባችሁ ነገር አለ። ሰይጣን እኮ በእግዚአብሔር ቃል እኮ ሊታዘዝ ይችላል። ሚካኤልን አታዙትም በእግዚአብሔር ቃል አላቸው አሉት። ደነገጡ። ከኛም የምናስተምረውን ነገር ቃብ አድርጎ ሰይጣንን ጠርተው ከሚያዙት ሚካኤል ሆይ ይሄንን ስራልኝ ና ሀቤ ብለው ሰይጣንን ከሚጠሩት መልካ ሳጥናኤል ከሚጸልዩ ና ሀቤ ብለው ሚካኤልን አይጠሩትም? ገብርኤልን አይጠሩትም? መላእክትን አይጠሩም? ምን እምቢ አላሉ? ለምን ሰይጣን ይጠሩታል? በየአመዱ በየተላው በየጫካው በየበረሃው በየወንዛ ወንዙ ከባህር ሰይጣን ጋኔን ጎትቶ አምጥቶ ና ሀቤ ብሎ ተዋርሶ በሰይጣን ከመስራት በሚካኤል መስራት አይቀልም? ድርሳኑን አትጸልዩ አላቸው። የወቀስከን ነው አሉት። አዎ ይሄን ቤት በድግምትና በአስማት እናንተ ናችሁ እንደዚህ ያደርጋችሁት። አውቄን የጠራኋችሁ ይሄን ትምህርት እንድትማሩ ስለፈለኩ ነው። ሁለተኛ ድግምት ትደግሙና ሁለተኛ መተት ትመትቱና እቺን ሴትዮ ታታልሏትና ይሄ ልጅ ታታልሉና በቃ በኃይለኛው ነው የተናገረው። ሁለተኛ እናንተ የምትልኩትን መንፈስ ወደ ራሳችሁን መልሰዋለን። ከዛ በኋላ ተቀበል የሚሆነው ነገር አለ። እንግዲህ ያውስና ያለን እስቲ አሉና ተነሷ ሄዱ። ከዛ ጦርነቱ ሊጀመር ነው በቃ ብለን ወይ ጉድ በሉ በደም ጸልዩ ብዬ ቅዱስ ቁርባን ሁሉም እንዲቀበሉ አደረኳቸው። በሳምንቱ መንፈስ ላኩ። ቃብ እዛው እየሰገዱ እየጸለዩ ሙሉ ቤተሰብ መጸለይ ጀመረ። ልጅቷ ሰንበት ተማሪያም ሁሉ ይሄን ሁሉ አይታለች ሰምታለችና ወይኔ ጦርነቱ ተጀመረ። በቃ ፈራች ልጅቷ። አይ እንደዚህ ብሎ ነገር የለም። ልጅቷ መንፈሳዊ ልጅ፣ ሰካራም የነበረው ልጅ፣ እህት የተባለችው እናትየው፣ እነዚህ ሁሉ ከተከራይ ጋር ከሌሎች 4 ተከራዮች ጋር አጠቃላይ 9 ምናምን ከነ ልጆቻቸውም ጭምር አስቡት። አንድ ላይ እግዚኦ መሐረነ ክርስቶስ ከሚለው ጀምሮ ሰይፈ መለኮት ሰይፈ ሥላሴ አንገቱን ይረደው ይቀንጥሰው ያወራርደው ምናምን የሚለውን እየጸለዩ አጅሩ ይያዛል። ማን ሲባል እገሌ ነኝ፣ ወደ መጣህበት ተመለስ። መዝሙር 11 መዝሙር 34 መዝሙር 58 68 መዝሙር 138 እነዚህን እየጸለዩ ሂድ። ለምን ሆን ብለው ነው የሚልኩት፣ የማይማሩ ናቸው። ይሄን ብሏል መምህር እያሉ ሲልኩ ከዛ በኋላ 3ቱን ደብተራዎች ቅዘን በቅዘን ለምን እዚህ ቤት ቅዘን በቅዘን አድርግ ተብሎ ነው የተላከው። ፈስ በፈስ ራሳቸው ለምን እዚህ ቤት እንደዛ ነው። አዋርድ፣ ገንዘባቸውን አጥፋ፣ አሰድባቸው የተባለው በራሳቸው ላይ እየተላከ መጨረሻ ላይ በቃን አሉ። እኔ እዛ ውስጥ አልገባውም የለውም እኮ መምህር አቤት በቴክስት እጅ ሰጥተዋል ደብተራዎቹ ማለት መምህር ተስፋዬን እንፈልገዋለን ብለዋል። ምን አደርግላቸዋለሁ? ያዳምጡ ትምህርቱን እዛ ይቀየሩ። ምን አገባኝ? ምን አነካካኝ? አያስፈልግም አልኩት። አይ በቃ አንድ ያገኛቸው አልፈልግም። አንተም እንኳን እኔ አንተም እንዳታገኛቸው እግዚአብሔር ይማራቸው። ወደ እነሱ የተመለሰው መንፈስ መቼም አስረን የላከው አይደል? አዎ። ስለዚህ አይገላቸውም። አስረን የላኩት ግን እኔ ጋር እንዲደረግብኝ እዚህ ቤተሰብ ላይ እንዲደረግ የታዘዘውን ነገር በሙሉ እዛ ቤተሰብ ላይ ይሁን። ግደል ብቻ አይሁን። ግደል የተባልክ መንፈስ ካለ በመግደል ፈንታ አስተምረው። እግዚአብሔር ነው የሚያስተምር ተብሎ ነው የተላከው። ላኪው ማን ነው? እግዚአብሔር ነው። መላእክት ናቸው ላኪዎቹ። ለምን የጸለየነው ወደ እነሱ ነዋ። መዝሙረ ዳዊት 11 የሚናገረው ስለ እግዚአብሔር ቃል ነው። በእኔ ላይ እንደሆነብኝ በእነሱ ላይ ይሁንባቸው ነው የሚለው። ጠላቶቼ እኔ እንዳለቀስኩኝ እነሱ ራሱ እንደዚህ ይሁኑ። ሰይፈ መለኮት ሰይፈ ሥላሴም እንደዛ ነው የሚሆነው። ጠላቴ ዲያብሎስ እኔ እንደዚህ እንዳለቀስ እንደዚህ የሚፈልገው እሱ በራሱ ላይ እንደዚህ ይሁንበት አይደል የሚለው። ከዛ መጨረሻ ላይ ለምን እንደፈለጉኝ ስሰማ ለሞት የደረሰ አንድ ደብተር አለ። እኔ እጅ ጸበል ልረጨው ነበር። አንድ መሪጌታ ጸበል ቄስ እጅ ደግሞ ጸበል ልረጭ ነው እንዴ? እኔ አስቡት፣ እኔ ቄስ ጸበል ልረጭ እንኳን ቄስ ምዕመኑንም አልረጭ። እንደው ከስንት እንደው አንዳንዴ በጣም የተቸገሩ ምዕመን ካሉ በስተቀር በጣም ከባድ ነው። ምን እዚያ ውስጥ እኔ መምህር ነኝ፣ ምን አገባኝ? ምን አገናኘኝ? አንዳንዴ ከመስመር እንዳይወጣ እያስተማርኩኝ ሲረብሽ ለመገሰጽ ወይ ጸበል ልረጫለሁ ወይ ደግሞ ስራህን አቁም ብዬ በመቁጠሪያ ልመታ ወይም ደግሞ ልገስጸው ግንባር ልመታ እችላለሁ። እሱም ደግሞ እያስተማርኩኝ ሲረብሸኝ እንጂ ፈዋሽ አይነት ጨዋታ ለመጫወት ወይም እንደነዛ እንደሚያጠምቁት አባቶች የነሱ ስራ ውስጥ ግብጭ አልቃ ገብቼ የሆነ ጨዋታ መጫወት አልፈልግም። እኔ አልወድም፣ እንደዚህ ነገር አይመቸኝም። አርፌ ዘውጌን ይዤ መሄድ ነው የምፈልገው። እና ምንድነው
ጸጋ ቀስ ብሎ የሚመጣ ነገር ነው። ካለም እግዚአብሔር የሚፈልገው ነገር ካለ ከኔ ጉዳይ ካለው ማለት ነው እንጂ እኔ እንደሚቸኩሉት አልቸኩልም። እንደነንትና ያው ይገባቸዋል ማን እንደሆኑ። አልሄድም አልኩኝ። ከዛ ልጁ ራሱ ይሄንን ነገር የመምህር ተስፋዬን ስራ ማን ይሰራዋል ብሎ ሄደ። ምንድን ነው የፈለጋችሁት አላቸው። በቃ ጸበል እርጨን አሉት። አይ እኔ አልረጫችሁ ጸበል አረጭም፣ ሂዱና ጸበል ተጠመቁ አላቸው። ለካ ተንኮል አስበው ነበር። አያችሁ ሰራተኛዋ ትለዋለች ቤት ውስጥ ሆና ምንድን ነው አላት። ምንም ጸበል እንዳረጫቸው አውቀው ነው አንተ ስትመጣ ነው የታመመ የመሰሉት፣ ሆን ብለው ወጥመድ ውስጥ ነው የገባው አሉት አለችው። እና እንዴት ልውጣ አላት። እና በዚህ በጓሮ በር ውጣ ነው ሂድ፣ ምንም ነገር ተመልሰህም እንዳትሄድ ወደ ሳሎን አለችው። እጄ ልታጠብ ብሎ ነው የገባው። በጓሮ በር አስወጣችው። ነው የት ሄደ ሲባል የለም። ከዛ መጥቶ ለ3 ቀን ያክል ሱባኤ ገባ እየቀጠቀጠ። ለምን እና ብለው ከጠሩት በኋላ ወጥመድ ውስጥ ከተውታል። የሆነ ነገር ሊያደርጉት አስበው ነበር። እዛ ቤት በመግባቱ ምን ያህል መንፈስ እንደገባበት ብታስቡ ይገርማቸዋል። ለምን ወጥመድ ውስጥ ገብቷል። ለራሱ ብቻ ሳይሆን የጸለየው ለቤት ሰራተኛዋም ጭምር ነው። እግዚአብሔር ሆይ እቺ ልጅ ነፃ አውጣት እባክህን ብሎ እዛ ሰፈር 2 ቀን ተመላልሶ ከሱባኤ በኋላ ሰራተኛዋ ሱቅ ልትገዛ ስትላክ ስትወጣ ቃባ አደረጋትና ነኛ ቤት እሺ አለችው። ከዛ ቤት ውስጥ ይፈጸም የነበረው ታሪክ በሙሉ ነገረችው። አሁን ለጊዜው አልናገርም የሰው ቤት ታሪክ፣ ግን ደብተሮቹ ተንኮል ነበር ያሰቡት። ይሄ ነው ብዬ መናገር ያልፈለኩት ለምንድነው የታሪካችን አካልም አይደለም። ከዛም ደግሞ አያስፈልግም። ትምህርታችን ያዳመጡ ያሉ አንድ እናት አሉ ከዛ ቤት ውስጥ የእሳቸውንም ገበና ማውጣት ይሆንብኛል። ስለዚህ ዛሬ ገጠመኙን እንደማቀርበው እነዚህ ደብተሮች ስለሚያውቁ ይሄን ገጠመኝ ያዳምጡታል። እና ከዚህ ተንኮል ወጥቶ በ3 ቀን ሱባኤ መንፈሱን አስሮ ሄዶ ጸበል ሸኝቶ ነው የመጣው። ልጅ መንፈሳዊ ልጅ ዛሬ ላይ እግዚአብሔር ስሙ የተመሰገነ ይሁን። በዚህ በዓለ ሃምሳ ውስጥ ከሚሞሸሩት ወደ 9 ነው 10 ሙሽሮች መካከል አንዱ እሱ ነው ማለት ነው። እና ገና ከፊታችን የበዓለ ሃምሳ በሚከበርበት ሳምንት ላይ ነው የሚያገባው። ከሰርጉ በፊት መናገር የፈለኩት እንኳን ለዚህ ጋብቻ በቃችሁ እንድትሏቸው ሰንበት ተማሪውን ልጅቷንና ይሄን ልጅ ሰንበት ተማሪው አሁን ድምጿ አይሰማም። ከሁሉም ሰንበት ተማሪ ጋር ታርቃለች። የመዝሙር ጥናት ባለበት ቀን ሄዳ ሁሉም ሰንበት ተማሪዎች ለወረብ ተዘጋጅተው ለማጥናት ማለት ነው በተዘጋጁበት ቆማ መዝሙር የምታስጠናቸው መስሏቸው ጸጥ ብለው ሲያዳምጧት በግንባሯ ድፍት ብላ ካስቀየምኳችሁ ይቅርታ አድርጉልኝ፣ ንስሐ ገብቼ ስጋ ወደሙ ልቀበል ነው፣ በእኔ ምክንያት ያዘናችሁብኝ ሰዎች እባካችሁን አሁን ተቀይሬያለሁ እባካችሁ ማሩኝ ብላ እንባ በእንባ ሁሉም መጥተው ምን አግኝተሽ ነው አሏት። ያገኘሁትን ብናገር ትቀየሙኛላችሁ ግን ተለውጫለሁ አለቻቸው። ዋናው መለወጥሽ ነው አሏት። ግን ያው ዞሮ የመምህር ግርማን ትምህርት እንዳዳመጠች የመምህር ተስፋዬን ትምህርት እንዳዳመጠች ምናምን ተናገረች። ስትናገር እዛ አደባባይ ላይ አለ ወይ ፊት ለፊት አይደለም ሰሙ ማለት ነው። ዞሮ ለአንዳንዶች ስትናገር ሰሙ። ከዛ እንዳለ ሰንበት ተማሪው እኛ ትምህርት አላዳመጠም። ለምን ሲባል ይችን የቀየረ ትምህርት ከሆነ እኛም እንቀየራለን አሉ። እኛም ጋር ችግር አለ አሉ። ከአመራሮቹ ከሊቀመንበሩና ከስራ አመራሩ ከሰንበት ትምህርት ቤቱ ስራ አመራሩ ውጪ አባላት በሙሉ ትምህርቴን ያዳምጣሉ። ኢቭን የካ ሚካኤል ራሱ የኔን ትምህርት የሚያዳምጡ ሰንበት ተማሪዎች ቁጥራቸው ይበዛል። ለምን ችግራቸውን ያውቁታል፣ በቤታቸው ውስጥ ያለውን ችግር። እና ወደ ታሪኩ ልምጣ። ሊጋቡ ነው እግዚአብሔር ይመስገን። ፎቶአቸውን ልለጥፍ ይችላለሁ ሲጋቡ፣ ግን የትኞቹ ሙሽሮች እንደሆኑ ስለማይታወቅ እስካሁን የማንን ሙሽራ ፎቶ አልለጠፍኩም። አንዳንዴ ተጽዕኖ ስለሚደርስ ነው። ብዙ ሙሽራ አጋብቻለሁ እስካሁን ድረስ ወደ 5 ነው 4። አሁን ባለፈው ማክሰኞ ዕለት ወንድማችን ማህበርተኛችን ሲሳይ ልጁን ድሯል። ትንሳኤ የሚባል ልጅ አለው። ልጁን ድሯል። ሜቢ ቪዲዮ ከጎን አለ፣ እኔ ነኝ የምታየው፣ ፎቶም አለ። ግን እንኳን ለዚህ በቃ ሲስ ወንድማችን እንኳን ልጅህን በወጣትነትህ ዳርክ። አንተም ወጣት ነህ፣ ልጅህም ወጣት ነው። ገና በ24 ዓመቱ ያገባ ብርቅዬ ሙሽራ ነው። እኔ በልጅነታቸው ያገቡ በጣም ጥቂት ወንድሞችን የማውቀው። አንደኛው ኢዮባ የወንድማችን የሐዲስ ዜማ ዩቲዩብ ባለቤት የኔን መዝሙር የሚሰራልኝ ማለት ነው። የእሱ ወንድም ኢዮብ በ22 ዓመቱ ነው። ሰላም በስንት ዓመቱ ነው? በ22 ነው መሰለኝ። በ22 ዓመቱ ምናምን አግብቷል። ወጣት ሆኖ ያገቡ በገጠር ነው። ይሄንም እኛ የምናውቀው 18 ዓመት በ16 ዓመት ምናምን ያገባሉ። አሁን ደግሞ ትንሱ የሲስ ልጅ ደግሞ በ24 ዓመቱ አግብቷል። ወንድ ልጅ ሆኖ በ24 ዓመት በጣም ከባድ ነው አይደል? ለሴት ግን 24 ዓመት ወሳኝ እድሜ ነው። ፐርፌክት የሆነ እድሜ ነው።
ጥሩ እድሜ ላይ ነው ያገባቸው። ያገቡት ሴቶች እንደዚህ ካገቡ ማለት ነውና ብቻ ዞሮ ዞሮ ፎቶ ፖስት ካደረኩኝ ምናልባት ታሪኩ ባለቤትም ሊሆን ይችላል ላይሆንም ይችላል። ስለዚህ ነው ብላችሁ እንዳደመድሙብኝ። እሺ እኔ በዚህ ገጠመኝ የተማርኩትን 3 ነገር ነው የምነግራችሁ። አንደኛ ቤተክርስቲያን መጥተው ሳያገለግሉና መንፈሳዊ ሳይሆኑ ቀና ልብ ያላቸው ትሁት የሆኑ ወንድምም እህቶችም አሉ። እግዚአብሔር እንደዚህ አይነት ልብ ያላቸውን ሰዎች ወደ ቤቱ ያምጣ። ከመጡም ቤት ውስጥ ክፋት አይማሩ አዩ። እንደ ጠፋው ልጅ ጠፍተው ሲመለሱ አንዳንድ እህትና ወንድሞች ከዘፋኝነት፣ ከዘማዊነት፣ ከዓለማዊነት ቤት ውስጥ ከመቀመጥ ሊሆን ይችላል ብቻ እግዚአብሔርን ካለማወቅ ወደ ማወቅ ሲመጡ የጠፋው ልጅ ወንድም አይነት ባህሪ ደግሞ የሚያጋጥማቸው ጠላቶች አሉባቸው። እዛው ሰንበት ትምህርት ቤት ውስጥ ሆነው የጠፋው ልጅ ወንድም ባህሪ ያላቸው ለምን ወንድም የመጣ ድርሻውን ይዞ ሄዶ አልነበረ ለምን ተመለስ ወደ አባቱ ቤት ብሎ የሚመቀኝ ወንድም የሆኑ ወይም ደግሞ እህቶች የሆኑ አሉ። ከነዚህ ነገር ያውጣን። ስለዚህ ይሄ ልጅ ወደ ቤተ ክርስቲያን ሲመጣ መንፈሳዊ ብቻ ነው የሆነው። ጉባኤ እንኳን ሄዶ መድረክ ላይ ለመቀመጥ አይደለም የሞከረው፣ ለማስቀደስና ለመቆረብ ነው ቤተ ክርስቲያን የሚሄደው። ሰርክ ጉባኤ ምናምን ለማዳመጥ አይሄድም። ለምን? መምህራን አንደበት ላይ እኛን ሲሳደቡ ሰምቶ ይከፈዋል፣ በጣም ያዝናል። እኔ ህይወቴ እንዲቀየር ይሄ ሁሉ ቤተሰብ እንዲጠመቅ ቅዱስ ቁርባን እንዲቀበል የረዳኝን ትምህርት ሲነቅፉ መስማት አያስችለኝም ማለት እና በጣም ነው የሚያዝነው። ታቦት ቆሞ እንኳን ራሱ ታቦቱ ገብቶ እስከሚወጣ ድረስ ስብከት ሲሰብኩ ያዳምጣል። እግዚአብሔር ሆይ ይቅር በላቸው ክፉ ነገር ከተናገሩ ብሎ መጀመሪያ ቀድሞ ሰባኪው እግዚአብሔር እንዲምረው ይሄ ልጅ ይጸልያል ማለት ነው። በማያገባቸው ገብቶ የሚሳደቡ ስንት ሰው የሚድንበትን ትምህርት ማለት ነው። ስንት ሰው ለቅዱስ ቁርባን፣ ለመንፈሳዊ ሕይወት፣ ለጾም፣ ጸሎት፣ ስግደት ቤቱ እንዲባረክ እንዲቀደስ እኔና ቤቴ እግዚአብሔር እናመልካለን እናንተ ግን የምታመልኩትን ምረጡ ብሎት ማነው መጽሐፈ ኢያሱ 15:3 ይመስለኛል ላይ ያለውን ቃል በተግባር የፈጸሙ ሰዎችን ማበሳጨት ማለት በጣም መረገም ነው። ይሄ ሰባኪም ሆነው አገልጋይም ሆነው እና ይከፋኛል አለ። ከዛ ውጪ ግን ይሄ ልጅ በጣም ትሁትና ትዕግስተኛ በመሆኑ በጣም ተምሬበታለሁ። በጣም ሁለተኛ ደግሞ እናትየዋ የነገሩኝ የልባቸውን ቢሆንም አጠቃላይ ሙሉ ዝለጋቸውን ቢናገሩም ዛሬ ላይ ያሉበት ህይወታቸው ግን በጣም ያስተምራል። ምን ብትሉ ቤቱ ሙሉ በሙሉ ካርታው ምናምን በሱ ስም መሆኑን ሲሰሙ አንገታቸው ተሰበረ፣ ልባቸው በጣም አዘነ። ይሄ ሁሉ ነገር የበደልንህ ባዶ እጃችን ሆነን ነው አሉት። አንድ ሁለተኛ ነገር ደግሞ በአንተ ስም ሆኖ ነው የታገስከን አሉት። አዎ አለ። ነገራቸው፣ አሳያቸው። እውነት 2 ቀን 3 ቀን ያለቀሱት እናትና ልጅ። ባልየው ወይም የልጁ አባት ብልጥ እንደሆነና ልጁ ከንቱ እንደሆነ የማይረባ እንደሆነ አባት እያለ ነው ሰካራም የነበረው። አስቡት። የማይረባ እንደሆነ አይቶ ነው ለዚህኛው ይሄን ሀብት ያወረሰው። ልቤ የሚነግረኝ ሀብት ንብረቱ በአንተ ስም እንዲሆን ነው። ለአንተ ይሁን አይደለም ያለው፣ ሀብት ንብረቱ በአንተ ስም ይሁን፣ የፈቀድከውን አድርግ ልጄ፣ ክፉ አይደለህም ያለኛል። እና እኔ ልቤ ክፉ እንዳልሆነ ያወቁት አባቴ ነግሮኝ ነው የሚለው፣ አላቅም ነበር ነው የሚለው። እና ይሄንን ነገር ከእናትየዋ ተምሬያለሁ። ሶስተኛ ደግሞ ከልጁ ነው። ይሄ ሰካራም የነበረው ልጅ ፈጽሞ ሲመለስ ደብተራዎች የሚሰሩትን ስራ በሙሉ ነው የነገረኝ። እንዳለ አሁን እዚህ ጋር መዘርዘር አልችልም፣ ስለነገርኳችሁ የምታውቁት ነገር ነው። በሙሉ የሚሰሩትን ስራ እንዴት እንደሚያዋርሱ ኢቭን ከመሪጌታ ጋር ነው ከዲያቆን ጋር አብሬ አንዲት ሴት አውጥቻለሁ ብሎ ሲናገር በጣም ያፈርኩት፣ በጣም የዘገነነኝ። ያስተማረኝ ነገር ግን ምንድነው? እንዴት ተንኮል እንደሚሰሩ ቤተክርስቲያን ውስጥ እንዴት አድርገው እርስ በርስ እንደሚያጣሉ እንደሚያፋጁ የቅባት እምነት ተከታዮችም እንዳሉና እሱም የዛ ቤተሰብ ልጅ እንደሆነ በተወሰነ መልኩ እየተረዳ መጥቷል። ትክክለኛ ቄስ ቢሆኑ፣ ትክክለኛ ካህናት፣ ትክክለኛ መሪጌታዎችና ዲያቆናት ቢሆኑ ኖሮ እንዴት በዚህ ልክ የቤተክርስቲያን ጠላት ይሆናሉ አለ። ምን አረጉ ስለው ሙሉ በሙሉ እኮ የቤተክርስቲያንን ብር የሚበሉ ናቸው። ሙሉ በሙሉ ህዝቡን የሚናጠቁና ከእግዚአብሔር ቤት አውጥተው አስማተኛ የሚያደርጉ ናቸው አለ። አይገርማችሁ? ለዚህ ምልክት የሚሆነው ይሄ ሰውዬ ነው። ቤተክርስቲያን በወንበዴዎች ተከባለች፣ ቤተክርስቲያን በጣም ከባድ ችግር ውስጥ ነች ብሎ የሚናገረው ይሄን ሰው ስሙት። ታቦት አቁሞ 3 ሰዓትና 4 ሰዓት የሚለፈልፈው አለቃው ወይም ደግሞ በጣም በዚህ ጉዳይ ላይ የተካነው ሰው አምጥቶ አውደ ምሕረት የሚያስለፈለው ለመመለስ 1 ሚሊዮን ብር ተከፍሎ የበጣ ስልጣን
እንዴት ማለት ካለ ምን ግዴ ልትመልሶች ጸሐፊው ለምን ሲመልስ ለምን ፈቀደ? ብሩ ለመመለስ አማራጭ የለውም። ሂሳብ ሽቡ ለመመለስ፣ ቁጥጥሩ ለመመለስ፣ ገንዘብ ቤቱ ለመመለስ አውጥቶ ነው የመጣው። ውስጥ ያለው አገልጋዩ ስለምን ይሄ ነገር የማያቃወም? እሱም ከፍሎ ነው የመጣው። ዲያቆኑ ከፍሎ ነው የመጣው፣ መለመን አለበት። ሰባኪው ከፍሎ ነው የመጣው፣ መለመን ያለበት። መርጌታው ከፍሎ ነው የመጣው፣ መለመን አለበት። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸውልህ አዳምጠኛለህ እየፈረሰች ነው ያለች። እየፈረሰች ነው ማለት ፈርሳለች ማለት ትንሽ በጣም ስለሚያስደነግጥ ነው እና ከባድ ነው። ትክክል ነው። እና ይሄንን ሐሳብ እንደ አንድ ጥሩ ነገር እንድትይዙት የምፈልገው ምንድነው ሀቅ አይደለም ወይ? እንዲህ ያሉ ሐሳቦችን ነው ልጁ ሲነግረኝ የነበረው። እነዛ ቄሶች የተባሉት እነዛ ዲያቆናት የተባሉት በሙሉ ታርጌታቸው ህዝብን ማጥመድና ገንዘብ መቀበል ብቻ ነው። ምንድነው ሲባሉ ቤተክርስቲያን ለመቀጠር ገንዘብ ያስፈልገኛል፣ እንደገናም ደግሞ ምን አገባኝ ብር እኔ ገንዘብ ልሰብስብ እንጂ የሚሉ ናቸው። ዘመዶቼ ነው የሚለው፣ ቤተሰቦቼ ለኔ እኔን አዋርሰውኛል ነው የሚለው። ራቁቴን ጫካ ውስጥ ተኝቻለሁ ነው የሚለው ለተዋርሶ ሲል ብቻ። ከዛ ሰይጣን መጥቶ ላይ ድፍን ብሎ ክድን አረገብኝ ነው የሚለው። እንዲያውም ከሰላምዬ ጋር ትናንትና እያወራን ነበር። አጭር ቁመት ያላቸው ማማሲያ ወይም እስክሪብቶ የሚያክሉ ሰዎች በህልማችን ይታዩናል። ጆሮአቸው ትልልቅ የሆኑ እንደ ሎርድ ኦፍ ዘ ሪንግ አይነት ፊልም ላይ እንዳለው አይኑ የሚያስፈራው ፍጥረት ማለት ነው። እና እነዚህ አጫጭር ፍጥረቶች ኔፍሊም ይባላሉ፣ ኒኤፍሊም ይባላሉ። ኔፍሊም የሚባሉት በጣም ረጃጅሞቹ ናቸው። ኒኤፍሊም የሚባሉት ደግሞ እስክሪብቶ ወይም ማማሲያ የሚያክሉት ናቸው። ኔፍሊም እና ኒኤፍሊም ሁለት ዘፍጥረት 6 ላይ እዩት፣ ሁለት አድርጎ ነው የሚጽፋቸው። እና እንደዚህ አይነት ፍጥረቶችን መተው በመቀመጫ ይገብተዋል አለ። በመቀመጫ ከገቡብኝ ጊዜ ጀምሮ በቃ እኔ በጣም ባለጌ ነው የሆንኩት የሚለው። ደፍሬ መናገር ማልችለው ብዙ ነገር ስላለ ቺም ጫፍ ብቻ እሱ እንድናገር ይፈልጋል። እኔ ግን ሞራል የሚባል ነገር ስላለ ነውና ከዛን ጊዜ ጀምሮ ባለጌ ሆንኩ ነው የሚለው። እነዚህ ፍጥረት መተው በመቀመጫ የገቡ ባፌም የገባብኝ ነገር አለ፣ የሚበር ነገር በጣም ጥቂት የሆነ ትንሽ ነገር መጥቶ ባፌ ገብቶብኛል የሚለው። ሌሊት በተከታታይ 7 ቀን እንደገና በአመቱ ደግሞ 3 ቀን ጫካ ውስጥ አድሬያለሁ ነው የሚለው። ብቻዬን ራቁቴን መጥቶ ማለት መጥቶ እንዲገናኘኝ እንዲያቅፈኝ እንዲዋረሰኝ ሰይጣን እንፈልገው ነበር አለ። ታዝዤ ነው ከዚህ ክልል እንዳትወጣ ተብዬ ታጥሮብኛል የሚለው። ሌሊትም ቀንም እራወጣለሁ፣ እርመሰመሳለሁ ምናምን። ከዛ እንቅልፌ ሲመጣ እዛው ጫካ ውስጥ ተኛለሁ። ጅብ እንዳያገኘኝ ታጥሯል። ከዛ ውጪ ግን ለተዋርሶ ተብሎ የተዘጋጀ ቦታ እንደሆነ ያስታውቃል። ደብተሮች ያዘጋጁት ቦታ ነው። እናንተ ጅብ አይገባም፣ አውሬዎች አይገቡም። ግን ሰይጣን ያው ድንበር አይከለክለውም፣ ግንብ አይከለክለውም። መጥቶ ላይ ያርፍብኛል። ከዛን ቀን ጀምሮ የምፈልገውን ገንዘብ ላገኝ እችላለሁ፣ ወይም የምፈልጋት ሴት ላገኝ እችል ይሆናል። ግን ህይወቴ ጤነኛ አይደለም፣ በጣም ቆሻሻ ሰው ነበርኩ ነው የሚለው። እና ይሄ ልጅ ግልጽ በመናገሩ ብዙ ወጣቶችን እንዳስተምር ምክንያት ሆኗል። ይቺን ቃል በመናገር ብቻ የሆነ ነገር አልገባችሁም? በመቀመጫ የሆነ መንፈስ ገባብኝ፣ አጭር ቁመት ያለው ገባብኝ ብሎ ሲናገር ወደው አይደለም። አንዳንድ ሰዎች ስለ መንፈስ የሚያወሩት የኛ ትምህርት ባያዳምጡም አንዳንድ ጊዜ ስለ ኤሊያን ስለ ምናምን ስለ ተለያዩ ነገሮች ሲያወሩ ስማቸውን ኤሊያን ብለው ስም ቢያወጡለትም እኔ ግን ዛር መንፈስ ነው የሚለው። ኤፍታህ ተስፋ ስላሴ የሚለው ዩቲዩብ ላይ ኤሊያኖችና መናፍስት ብዬ ያስተማርኩት ትምህርት አለ። እሱም ገብታችሁ በደንብ አዳምጡት። እንዴት የዛር መንፈስ ኤሊያን እንደሚሆን፣ ኤሊያን የዛር መንፈስ እንዴት እንደሚሆን አብራርቼ ያስተማርኩት ትምህርት አለ። ሊንኩን ከስራ አስቀምጥላችኋለሁ በኮሜንት ላይ። በዛ ሊንክ ገብታችሁ ማዳመጥ ትችላላችሁ። እግዚአብሔር ከረዳኝና ካስታወስኩ ሊንኩ ላይ አስቀምጠዋለሁ። ካልሆነ ግን ኤፍታህ ተስፋ ስላሴ የሚለው ዩቲዩብ ላይ ኤሊያኖች እና እርኩሳ መናፍስት የዛር መናፍስት ብዬ ያስተማርኩት 2 ተከታታይ ኤ እና ቢ ትምህርት አለ። እንግዲህ እነዚህን ትምህርቶች ተምሬያለሁ። የበለጠ ግን ሰንበት ተማሪዋ ደግሞ ከነገረችኝ 3 ትምህርት ተምሬያለሁ ካልኳቸው 4ኛ በጨምር እንኳን ብዬ የማስበው ሰንበት ተማሪዋ መምህር ሰንበት ተማሪ ሆኜ ትምህርታችሁን ስለጠላሁ ይቅርታ ስትለኝ ለራስሽ ይቅርታ አድርጊ አልኳት። እኔ እባክህን ይቅር በለኝ ብለሽ ለራስሽ እኔ ብለሽ ራስሽን ይቅርታ አድርጊለት። ከእግዚአብሔር ጋር ያጣላውሽ እኔ ብለሽ ለራስሽ ይቅርታ አድርጊ አልኳት።
እና አንዳንድ ሐሳቦችን ተወያይተናል። ምንድነው በሰንበት ትምህርት ቤት ደረጃ ይሄ ትምህርት የሚሰጥ ቢሆን ኖሮ የእኛን ትምህርት ባይቃወሙ ኖሮ እነዚህ ሰንበት ተማሪዎች የእውነት ነው የምላችሁ እያንዳንዱ ወጣት እያመጣው ሰንበት ትምህርት ቤት ውስጥ ነበር ማጎረው። አባላት ይበዙ ነበረ። እዛ ገብተው ከበሮ መምታት፣ መዝሙር መዘመር ምናምን ሳይሆን ስነ ጽሁፍ እያነበቡ ኮርስ እየተማሩ ንስሐ አባትም እዛው እየያዙ አባላቱም እየበዙ በጣም ደስ የሚል ትልቅ ጉባኤ ይኖር ነበረ። የትም አልወስዳቸውም። አሁንም እኮ ምዕመናኑን እኮ እያስተማርን ወደ ቤተ ክርስቲያን ነው የምንልካቸው። ቅዱስ ቁርባን እንዲቀበሉ ነው የምናደርገው። ሂዱ ጉባኤ ተካፈሉ፣ ሂዱ። እነሱ ቢሰድቡንም ሂዱላቸው፣ ችግር የለውም። እኛ የምናመጣችሁ ከዓለም አይደል? እናንተ የምትቀበሉት እኛ ነው። ምን ሰዳችሁ ወዴት ነው? ወደ ቤተ ክርስቲያን አይደል? አዎ በቃ ወዴት ወሰድናችሁ? የት አዳራሽ ተሰበሰብናችሁ? የትም በቃ ሂዱ። ሰንበት ትምህርት ቤት መግባት ይፈልግ ይግባ፣ ማገልገል ይፈልጋል ነበር የምንለው ሰንበት ተማሪዎች ባይቃወሙን ኖሮ። ግን ትምህርታችን እነሱን ቤት ገብቶ የሚበረብር ዘላንነታቸውን፣ አስመሳይነታቸውን፣ ዩኒፎርም ለባሽነት ብቻ መንፈሳዊ ሕይወትን በተግባር ያልኖሩት መሆናቸውን ስለምናጋልጥ አይወዱንም፣ አይፈልጉንም። ስለዚህ እግዚአብሔር አምላክ ክፉን ዘመን አሳልፎ ደጉን ዘመን አምጥቶ በሰንበት ትምህርት ቤት ደረጃ፣ በጽዋ ማህበር ደረጃ፣ በትልቅ ማህበራት ደረጃ ይሄ ትምህርት የሚሰጥበትን ዘመን ያምጣልንና ምዕመናንን አሁን እኮ ተደራሽ የለኝም ብሰበስብ ወጣቶችን ያው ሰበሰባቸው ከቤተ ክርስቲያን ግቢ አወጣቸው ነው የሚሉት። የትን ሰብስባችሁ? አንድ የሰላምዬ የኪዳነ ምሕረት ማህበር አለ። እዛ ተሰብስበን በምንወያይበት ሰዓት ደግሞ ይኸው እንደዚህ ተጠራቀሙ ይላሉ። ወደ ቤተ ክርስቲያን ስንልካችሁ ደግሞ መምህር ተስፋዬ ከዚህ ተባሯል፣ ቤተ ክርስቲያን እኮ አባረዋለች ይላሉ። ራሱ በአፉ በቃ ራሱን እኮ የሚያባረኝ እንጂ እኮ ቤተ ክርስቲያን እኮ እኔን እኮ አታውቀኝም ጭራሽ። ከነጫካቴው መምህር ተስፋዬ የሚባል ሰባኪ እንዳለ ሁሉ አታውቅም ማለት አገልጋዮቹ። ቤተ ክርስቲያንማ ሁሩ አማሩ ሂዱና አስተምሩ ብላ አስተምር ብላ ልካኛለች። መምሮኛለሁ፣ እግዚአብሔር ይመስገን። ያው ስንት ፍሬ አፍርቻለሁ፣ እግዚአብሔር ይመስገን። ግን እኛ ሂዱና ሰንበት ትምህርት ቤትም ንስሐ አባት የሚያሱንላቸው አንዳንዱ ቄስ የብር ሀብል አምጪ፣ የብር ቀለበት እንደዚህ አድርጊና ያው ነገር ላድርግልሽ፣ ችግር የለውም። የእናትሽ ስም ማን ነው? አንቺ ስምሽ ማን ነው? አባቶች ሰንበት ተማሪዎቹ ደግሞ ክፉ ክፉ ነገር ስለኛ የሚነግሯቸው እንደው ቢያንስ ልከውልናል ብለው እንኳን በጎ ትምህርታችን ባይደግፉትም ተቀብለዋቸው ምን አለ ኮርስ ቢያስተምሯቸው ምንልካቸውን ሰዎች። ምን አይነት ነቀዝ የሆነ መንፈስ በውስጣችን እንዳለ የሚያስታውቀው በዚህ ነው። ነቀዝ ማለት ስንዴ የሚበላ ማለት ነው። ደህናውን እህል ቡርቡር የሚያደርግ ማለት ነው። ደህናው እህል ሊበላ ጆንያ ውስጥ የተቀመጠውን እህል ሊሆን እኔ አሁን እንጀራን ከበላሁት በኋላ እንጀራው እንጀራ አይባልም፣ እኔ ሆኗል። የእግዚአብሔርም ቃል እነዚህ እኛ ተማሪዎች ውስጥ ያለው ቃል ገብቶ ስጋው ደግሞ ተቀብለዋል አይደል? የተቀበሉት የእኛን ስጋና ደም አይደለም፣ የክርስቶስ ስጋና ደም ነው። ሄደውን የተቀበሉት እዛው የእኛን ቸርች የሚባል የለን፣ የእኛ ቤተክርስቲያን የሚባል የለን። እናንተው ጋር መጥተው ነው የሚቀበሉት። ከዛስ እዛው እህል ሊሆኑ ስንዴ ሊሆኑ መልካም ምግብ ሊሆኑ ለክርስቶስ መልካም ዘር ሊሆኑ ስንልካቸው ነቀዝ ሆናችሁ ገብታችሁ ስንዴውን ትቦረቡሩታላችሁ። ለዚህ ነው ክርስቶስ ሲያስተምራቸው ሐዋርያትን የወይኑ እርሻ ባለቤት የስንዴ እርሻ ባለቤት እንዲህ አላቸው፣ ማንን ክርዳዱን ዘራው ብለው ሲጠይቁት ጠላት መጥቶ ሌሊት ዘራው፣ ጠላት መጥቶ ሌሊት ዘራው ይላል። ሌሊት ማለት ሌሊት ነው፣ ጨለማ ነው፣ አስተሳሰብን ነው የሚያሳየው። ምኑን? እንክርዳዱን። በምን መካከል? በስንዴ መካከል። በመልካም ወንድሞች መካከል ደግሞ እንክርዳዶች አሉ። እግዚአብሔር ልቦና ይስጣችሁ። ክፉ ለምታስቡ ሰንበት ተማሪዎች፣ በእኛ ላይ መጥፎ ነገር ለምትናገሩ ሰንበት ተማሪዎች እግዚአብሔር ልቦና ሰጥቷችሁ ለስጋው ደግሞ ያብቃችሁ። አጋንንት እናንተ ላይ ያለውን አጋንንት ደግሞ አስወጥቶላችሁ የእኛን ትምህርት እንድትረዱ ደግሞ እግዚአብሔር ይርዳችሁ። በቃ ሌላ ምንም አይደለም። የምታገለግሉት ታቦት ልቦና ይስጣችሁ እና እህታችን መልእክት አንድ ቀን መታ በዩቲዩብ ላይ እንደምታስተላልፍ ቃል ገብታልኛለች። ሙሽሪት ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ደህና አደሩ። በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ።